ከነብዩ አለይሂ ሰላቱ ወሰለም ስሞች መካከል ስንቶቹን እናውቃለን? ቡኻሪ በዘገቡት ሙስሊምም እንደዛው ጁበይር ብን ሙጥዒም የተባሉት ሱሐቢ ነብዩ አለይሂ ሰላቱ ወሰለም ስሞቻቸውን ሲያስተዋውቁን እንዲህ ማለታቸውን ተናገሩ። አነ ሙሐመድ የነብዩ አለይሂ ሰላቱ ወሰለም ከስሞቻቸው መካከል አንዱ ሙሐመድ ነው፣ ሁላችንም እናውቀዋለን። ወአና አሕመድ ለዛውም ከስሞቻቸው መካከል እኔ አሕመድ ነኝ አሉ። ወአና አልማሒ الذي يمحو الله به الكفر ከስሞቻቸው መካከል አሁን ደግሞ አንዱ አልማሒ ነው አሉ። በእሳቸው ምክንያት የኩፍርን ጨለማ አላህ አስወግዶላቸዋል። ወአና الحاشر الذي يحشر الناس على قدمي እንደዛውም ደግሞ የመጀመሪያ ተቀስቃሽ ነኝ ከኔ በኋላ ሌላው ሰዎች ይቀሰቀሳሉ አሉ። ወአና العاقب እንደዛውም የመጨረሻው የነብያቶች መደምደሚያ እኔ ነኝ አሉ። እነዚህን አምስት የነብዩ አለይሂ ሰላቱ ወሰለም ስሞች ያዟቸው፣ ሸምድዷቸው። ሙሐመድ፣ አሕመድ፣ አልማሒ፣ አልሓሽር፣ አልዓቂብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኸሚስን በሱና ቲቪ ተከታታዮቻችን እነሆ ዛሬም ኸሚስን በሱና ተጀመረ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። ሳምንቱ እንዴት ነበር? አልሐምዱሊላህ ደስ ይል ነበር። ከእናንተስ ጋር? ማሻአላህ ደስ ይል ነበር። አልሐምዱሊላህ አልሐምዱሊላህ። ሼኺ አህለን ወሰህለን ወመርሐበን ቢኩም። ሳምንቱ እንዴት አለፈ? አልሐምዱሊላህ ማሻአላህ። ክረምት እንዴት ነው? ማሻአላህ እንግዲህ እየለበስን እየተቋቋመ ነው። ማሻአላህ። ያው ባለፈው ሳምንት የሆነ ሐሳብ አንስተን ነበር መግቢያችን ላይ በርካታ አካባቢዎች ዝናብ ያጠረበትን ነገር እየጠቀስን ነበርና ሱብሃንአላህ ስቲል ያዘነበባቸው ቦታዎች ቢኖሩም በርካታ አካባቢዎች ደግሞ ያው እየዘነበ ነው። አልሐምዱሊላህ ምንም እንኳን ሐምሌ ወሩ አልቆ ሱብሃንአላህ ነሐሴ ቢገባ ማለት ነው። አልሐምዱሊላህ ይሄን እስከዚህ ታይም ድረስ ቢዘገይስ ምን ይወጣን ነበር? አልሐምዱሊላህ እንጂ ማመስገን ያው የአላህን ኒዕማ ችሮታ ከማገኛ መንገዶች ነውና አሁንም ማመስገን ይጠበቅብናል። ዱዓ ማድረጉ እንዳለ ሆኖ ማለት ነው። ለተሰጠን ኒዕማ እኛ ጋር ላለው ጸጋ እያመሰገንን ቀጣዩን ደግሞ መጠየቅ ከአላህ Subhanahu Wa Ta'ala ያው የሁላችንም ስራ መሆን አለበት። በዚህ ሳምንት ደግሞ አደራ የምንላቸው ነገር በተለያዩ ሀገራችን አካባቢዎች የምንሰማቸው የሚያሳዝኑ ነገሮችም ይኖራሉ። ሰዎች የመገዳደል የመሞት እንደዚህ አይነት ነገራቶችም ይኖራሉና ሱብሃንአላህ ነብዩ አለይሂ ሰላቱ ወሰለም ነገ የውመል ቂያማ ሲደርስ ሰዎች ሟች ለምን እንደተገደለ ገዳይም ለምን እንደገደለ የማያውቅበት ምክንያቱን የማይረዳበት ጊዜ ይመጣል ብለው ነበርና በተለያዩ አካባቢዎች ሶሻል ሚዲያ ላይ እንደምናየው የሆኑ ሰዎችን ገደሉ፣ እንደዚህ አይነት የሆኑ ሰዎች ሞቱ። ምን ሟቹም ሱብሃንአላህ ከመሞት ህይወቱን ያክል ነገር ከመገበር ሞተለት የሚባለው ዓላማ ትቶት የሚሄድ ነገር የለም። ገዳዩም ደግሞ ህይወትን ያክል ነገር ከመቅጠፍ የዘለለ አሳካው የሚባለው ዓላማ የለምና እንደዚህ አይነት ነገራቶች ያሳዝናሉ በየቦታው ስንሰማቸው። ዱዓ ማድረግ አላህ Subhanahu Wa Ta'ala ሁላችንም እንዲመረን ወደ ተውበት መመለስ ይኖርብናል አይደል? ትክክል። ያው ይሄ እንደ ማህበረሰብ በተለይ ደግሞ እንደ ሙስሊም የሚያሳስብ ነገር ነው። ዝም ብሎ እንደዚህ እንዳልከው አሁን ትርክሽ በሆነ ምክንያት ይህ ተብሎ ሊጠቀስ በማይችል ምክንያት ህዝቡ ይገዳደላል እርስ በርስ። ለዛም ደግሞ መፈናቀልም ከቀየው ስንት ዓመት ከኖርበት ከስራ ቦታው ከተለያየ ሁኔታ አለና ይሄ እያንዳንዳችን ቆም ብለን ሁሉም ዱዓ ማድረግ ምን አይነት ወንጀል ቢበዛብኝ ነው እንደዚህ እየተከሰተ ያለው ብሎ ራሱ መመርመር ጥሩ ነው። ምክንያቱም ሶላሁል ኡስራ ቢሶላሂል ፈርድ ይላሉ። ቤተሰብ ያማረ ቤተሰብ የሚወጣው ከቤተሰቡ አባል ሁሉም እያንዳንዱ ራሱን ሲያስተካክል ነው። ወሶላሁል ሙጅተማዕ ቢሶላሂል ኡስራ ያማረ ማህበረሰብ ጥሩ የሆነ ማህበረሰብ መልካምነትን የተላበሰ ማህበረሰብ የምናፈራው ቤተሰቡ ሲያምር ነው። ሁሉም በየቤቱ ቤተሰቡ የሚያምርለት ከሆነ ይህማት ያማረ ማህበረሰብ አለን ማለት ነው። ስለዚህ ያንደርከው ዝናብ ማጣት፣ መገዳደል፣ መፈናቀል የተለያዩ እንዲህ ተብለው ከምን ዝርዝራቸው በላይ የሚከሰቱ ነገራቶች ጋብ እንዲሉልን ከኛ እንዲነሱ ምን ፈልግ ከሆነ ከኔ ከራሴ ጀምሮ ራሴን ሒሳብ ማድረግ መመርመር ወአይዶን እንደዛው ደግሞ አንተም ሁሉም የሚሰሙ የሚያዳምጡ እህቶቻችን ወንድሞቻችን እያንዳንዱ ራሱን የሚያርም ራሱን የሚገመግም ከሆነና የሚስተካከል ከሆነ የተስተካከለ ማህበረሰብ ይኖርናል ኢንሻአላህ ተዓላ። ሱብሃንአላህ አላህ ይወፍቀን። አሚን። ሼኺ ከዚሁ ጋር ያው አሁን የሀገራችን እንዳለ ሆኖ ሙስሊም በየትኛውም ዓለም ያለ ሙስሊም ወንድሙ ነው እህቱ ነው። ዙልም ያለበት ሁሉ ሙስሊም ዟሊሞችን ተው ብሎ ከተዘለመ ወይም ከተበደለ አካል የመቆም ግዴታ አለበትና በየጊዜው የሚነሳ የፍልስጤሞች ጉዳይ እዛ ያሉ ወንድሞቻችን በርካታ ህፃናቶች ያለ እናት አባት ያለ አሳዳጊ በየቲምነት የሚቀሩበት በየሳምንቱ ሱብሃንአላህ
ከባባድ መሳሪያዎች ዓለም ላይ ያልተሞከሩ መሳሪያዎች ሁሉ የሚሞከሩባቸው ህፃናቶች አሉና ለነሱም ዱዓ ማድረግ ይጠበቅብናል። እንደዚሁም ደግሞ የሚታሰሩም አሉ። ይህንን ነገር እምቢ በማለታቸው አይ በዚህን ያክል መገደል የለብንም ብለው ተቃውሞ በመውጣታቸው ብቻ የሚታሰሩ ከመገደል የተረፉት ደግሞ የሚታሰሩ አሉና ሶሻል ሚዲያ ላይ ካየሁት ነገር አንዱ በጣም የሚያሳዝነው ነገር ይሁዳዎች የፍልስጤም እስረኞችን በአዞ ለማስጠበቅ ያወጡት ረቂቅ እንደ ሐሳብ ማለት ነውና ውድቅ ሆነባቸው ይላል ዜናው። ውድቅ የሆነው ምክንያት ምንድነው? አይ እነዚህ የሰው ልጆች ናቸው፣ ክብር አላቸው፣ ሰብአዊነት ይህን ነገር አይፈቅድም ብለው ሳይሆን አንድ የአዞ የዱር እንስሳት ወይም ደግሞ የእንስሳት ጥበቃ ተቋም ባሰማው ተቃውሞ ነው ለፍርድ ቤት። ምን ያክል የሰው ልጅ ተረስቶ አይ አዞዎች ለዚህ አገልግሎት መዋል የለባቸውም ብሎ ፍርድ ቤቱ ባወጣው መመሪያ መሰረት መቅረቱ ስትሰሙ ደግሞ ሱብሃንአላህ ምን ያክል ለሰው ልጅ አላህ ሱብሃነሁ ወተዓላ ሰውን አንድ ሙእሚን ከካዕባ አይደል ከካዕባ የበለጠ ልቅና አለው እየተባለ በይህን ያክል መውረድ ግን አይደለም ዝናብ መቅረት ሌላም በላእ ሲመጣ ምን አይነት ሁኔታ ላይ ነው ያለ ነው ብለን ወደ ራሳችን መመለስ ይጠበቅብናል። ሱብሃንአላህ ይሄ በመሰረቱ እነዚህ ሰዎች እነዚህ ይሁዶቹ እንደው ከእምነታቸው አሳስ ከሚሉት ነገር መካከል መጽሐፎቻቸው ላይ ሐታ ያሰፈሩት ነገር እኛ ኺረቱላህ ነው የሚሉት ራሳቸውን የተመረጠ አላህ ሱብሓነሁ ወተዓላ የተመረጡ ባሮቹ እኛ ነን፣ ሌሎች በአጠቃላይ የኛ ኻዲሞች ወይም ደግሞ አገልጋዮች ለመሆን ብቻ ነው የተፈጠሩት የሚል ነገር እምነት አላቸውና እንዲህ አይነት ነገሮችን ቢያደርጉ የሚገርም ነገር አይሆንም። በጣም ግን የሚያስገርመው ነገር ኃይሉ ቁዋው ችሎታው ያላቸው የተለያዩ የአረብ ሀገራት ላይ ያሉት ለምሳሌ ብቃቱ ኖሯቸው መከላከል እየቻሉ ዙልምን ከዛሊሙ ማስቆም እየቻሉ እጃቸውን አጣጥፈው የሚቀመጡት አኺራ ላይ ለሚመልሱት መልስ ቀድሞ ማዘጋጀት ያስፈልጋቸዋል ማለት ነው። ያ አላህ ያኒ በመሰረቱ ይሄ በገሃድ የወጣው እንጂ የፊለስጢኖች ጉዳይ በሶሻል ሚዲያም በተለያየ የሚዘዋወር ከመሆኑ አንፃር እንጂ በተለያዩ ሀገራት ሙስሊሞች በጣም በጭቆና ላይ ነው ያሉት። ያኒ በየቦታው ሱዳንም ብትሄድ ሌሎች ወደ ቦርማ የሚባሉ አንዳንድ ቦታዎች በተለይ ኩፋሮቹ ሙስሊም ያልሆኑ ሰዎች የሚፈጽሙባቸው ግፎች እጅግ በጣም ዘግናኝ እና ቀፋፊ የሆነ ነው። ሁሉንም አላህ ሱብሓነሁ ወተዓላ ዙልምን አላህ ያንሳላቸው ነው ያለው። እንግዲህ ሸኾቹ እንዳሉት በጣም የሚያሳዝን ነገር ነው። ሰሞኑን የሆነ አንድ ሸኽ ጋር ቁጭ ብለን እየተመካከር ነበር። እንዲሁ ጥሩ ወንድማችን ናቸው። ቁጭ ስትላቸው ስለ ዲን ነው የሚያወሩ ብዙ ጊዜ እና ምንም የሆነ ሐዲስ አነሱ። አልሙእሚኑ ከልጀሰዲል ዋሂድ አው አልሙእሚኑ ከጀሰዲን ዋሂድ። ሙእሚን ምን ቁጥራችን ቢበዛ ምን ቀለማችን ቢላይ ቋንቋችን ቢላይ መልካችን ቢላይ እንደ አንድ አካል ነው አሉ ረሱሉ አለይሂ ሰላቱ ወሰለም። ሙእሚን እንደ አንድ አካል ነው። እንግዲህ አንተ ከከፍላ አካላት የትኛውን ይሄስ ጉዳዩ ብለ አሳልፈህ ትሰጠዋለህ? በውዴታ በፈቃደኝነት የለም። እጅህም ለኔ ሙሂም ነው፣ በተለይ ቀኝ ትላለህ፣ ግራይም ያስፈልገኛል፣ እግርህም ጆሮ ሁሉመናችን ያኒ ይሄ አካሌ ትርፍ ነው ብለህ አሳልፈህ የምትሰጠው ነገር የለህም። ሙእሚን እንደ አንድ አካል ነው። አንዱ ሲነካ አንዱ ሊሰማው ይገባል። እጣት የሆነ ነገር ከወጋት ቀድማ የምታነባው አይን ነች። በጆሮ ላይ የሆነ ነገር አደጋ ነገር ከደረሰ ቶሎ ለመከላከል የምትሮጠው እጅ ነች። ስለዚህ ሙእሚን እንደ አንድ አካል ነው። በአንዱ ላይ የሆነ ነገር ሲደርስ አይ እሱ ፍልስጤማዊ እኔ ኦርዶናዊ ነኝ ብሎ እጁን አጣጥፎ ቁጭ ማለት የለበትም። ሙእሚን እንደ አንድ አካል ነውና አይ እሱ ፍልስጤማዊ ነው እኔ ሱሪያዊ ነኝ ብሎ ቁጭ ማለት የለበትም። ፊል አስል ሃኡላኢ እኮ ዲኑ እንዳለ ሆኖ እና በጎን አድርገውና በሀገር ደረጃ እኮ አንድ ናቸው። አርዱ ሻም ነበር ስሟ ሰይዲ፣ የሻም ሀገር ነው ስሟ እኮ በቀደምቱ በሐዲስ አይ ሻም ሀገር፣ ፍልስጤም፣ ሱሪያ፣ ሉብናን ወይም ሊባኖስ፣ ከዛ ደግሞ ኦርዶን፣ ሌላም ደግሞ ከቱርኪያ የተወሰነ ፓርቷም ይባላል። እነዚህ አርዱ ሻም ግን ጥላት እንደፈለገ መምታት እንዲያመቸው የሆነም ፓርት ክፍል አድርገውና እናንተ ኦርዶናዊ ናችሁ ገዣችሁ መካሊ ነው ይባላል። ከዛ ከነሱ መሃል አዎ እኛ እንዲህ ነው የምንፈልገው ያለ ለምን ስልጣን ተሰጠዋ። ያኛውን ደግሞ ቆረስ አድርጎ አንተ ሱሪያዊ ነህ አሉት።
ከዛ ከነሱ መሃል አንተ ገዢ ነህ ተባለ አዋለ ሌላው እንዴት እንዳይል ከዛስ እንደዚህ ያልኩ ከገነጣጥላቸው በኋላ የፈለገውን እየነጠለ ያጠቃል ማንንም ይከላከል የሚደርስ የለም እኔ ሱሪያዊ ነኝ ብሎ ዝም ይላል ሱሪያዊ በተራው ሲጠቃ እኔ ሉብናኒ ነኝ አይመለከተኝም ብሎ ዝም ይላል ይሄ የፖለቲካ ሰለባ ያመጣብን እንጂ እንደ ዲን ብቻ ሳይሆን እንደ ሀገር አንድ ናቸው እነዚህ ሀገራቶች ሌላው በሐዲስ ምንድነው የተገለጸው የመካከለኛው ምስራቅ ብለው ነው የሚጠሯቸው ስማቸውን ራሱ አይ የመካከለኛው ምስራቅ የሚለው ስያሜ ራሱ በራሱ ራሱን የቻለ የፖለቲካ መጠሪያ ነው ይባላል ምክንያቱም የሆነን ሀገር ገሊ ብሎ ከጠራ ያኛው ሀገር ቀጣይ ተራ እንደሚደርሰው ስለሚታወቅ መካከለኛው ምስራቅ ሲባል ብዙ ይሄ የአረቦች የገልፍ ሀገራቶች ሁሉ ይገባሉና ዛሬ የሆነን ሀገር ከተዋጉ ነገ ጧት ደግሞ ተራኛው እሱ ነው እንዳላችሁት ላለፉት አመታት ለበርካታ አመታት ሶሪያ ስትደበደብ ነበር በርካታ ሙስሊሞች ሲሰቃዩ ነበር ህፃናት በርካታ ህንጻዎች ፈራርሰዋል ከተማዎች እንዳልነበረ ሆነዋል ሱብሃንአላህ አሁን ደግሞ ዙሮ ተመልሶ ወደ ጋዛ መጣ ነገ ተረኛው ደግሞ ማን እንደሆነ አይታወቅም የሆነ አካል ራሱን ወንድሜ በቃ እኔ አይደለሁም እያለ አጥር ያበጀ የሚሄድ ነገ ጧት አይቀርለትም ይሁዳዎቹም ያውቁታል ያንን ነገር ቀጣይ ተረኛ ማን እንደሚሆን ያውቁታልና እንዳላችሁት ነው ሱብሃንአላህ አዎ ምን ማዶ ብቻ መሄድ ብቻ ሳይሆን ሼህ ወደ ሀገራችንም ስንመጣ እኮ ሙእሚን እንደ አንድ አካል ነው ተባብለናልና የሐቂቃ አንተ ሙስሊም እስከሆንክ ድረስ ምንም ሂደህ ባታያቸው ምንም ጫናው በእነሱ ላይ የሚደርሰው ወደ አንተ ባይመጣ የአክሱም ሙስሊሞች ጉዳይ የኔ ነው ብለህ መውሰድ አለበት የሐቂቃ አላህ በሚያውቀው ለይምሰል ለይሉንታ ለፖስት ለላይክ ሳይሆን ለኔ ነው ብለህ ሊያሳስበው ሱጁድ ላይ ዱዓ ታሪክ ይገባል የጎንደር ሙስሊሞች ጉዳይ የኔ ጉዳይ ነው ብለህ ወስደህ የአርሲ ሙስሊሞች ጉዳይ የኔ ጉዳይ ነው የወለጋ ሙስሊሞች ጉዳይ የኔ ጉዳይ ነው እዛ ያለው ማላውቃት እኮ የኔ እናት ነች እዛ ያለው ማላውቀው እንደዛ ሰለባ የሚሆነው የኔ አባት ነው የሚሆን ታሳቢ አድርጎ ሱጁድ ላይ ድፍት ባለበት ሰዓት ሊያስታውሳቸው ቆም ብሎ እንዲህ ተከሰተ ሲባል አዝኖ አይ ብሎ ልፍ ሳይሆን ቆም ብሎ ፋቲሃ አልፋቲሃ ላንየቲ ኑስረቲል ሙስሊሚና ሁና ወሁናሊክ ሙስሊሙን የበላይ ያደረገው ብሎ አሳስቦ ከውስጥ አንገብግቦ ከራስ ጀምሮ ምን ማድረግ ይችላል ትልቁ መሳሪያ ዱዓ አይደለም ቆም ብሎ ሁሉን ነገር ከታደርገ ፋቲሃ በፋቲሃ ይሁንብህ ያ አላህ እነዛ ሙስሊሞች እርዳቸው የበላይ አድርጋቸው ተብሎ መባል አለበት ሙእሚን እንደ አንድ አካል ነው አንዱ ጠግቦ ጎረቤቱ ርቦ ካደረ ኢማኑ ሙሉ አይደለም ይሄ ብቻ ነው እኮ ይጎደለው ሌላውን አድርጓል አምስታውቃ ሶላት ሶፈል አወል ሊቆም ይችላል ዘካ ያወጣ ረመዳን አሟልቶ ይጾም ይችላል ይሄ ከጎደለው ኢማኑ ጎደሎ ነው አንተ ጠግበህ ጎረቤትህ እየተራበ ያደረ እያወክ በረህ እንዳይንኳኳ ቆልፈህ የምትቀመጥ ከሆነ ኢማንህ ጎደሎ ነው እዛ እየተራበ ሳይሆን እየተገደለ ነው እዛ እየተራበ ሳይሆን መስገጃ አጥተዋል እኛ እንደ ሙስሊም የሐቂቃ ሁሉም የቻለውን አስተዋጽኦ ቢያደርግ ብዙ ነገራቶች ይስተካከሉ ነበር ሁሉም የቻለውን አሁን ለምሳሌ ሀገራችን የመከረች ነው ለሀገራችን የተሻለውን ነገር አላህ ይወፍቃት ለሙስሊሙ የተሻለው ነገር አላህ ይወፍቀው ይሄ አቅሙ ያላቸው ሰዎች ለዚህ የተቀመጡ ሰዎች ለአክሱም ሙስሊሞች መስገጃ ቦታ ማምቻቸት መቻል ግድ ነው ያኔ ዲናችን ግዴታ አድርጎታል ምን እንዳለ ሆኖ መብትም ነው እኮ ነው የሚባለው ይሄ ነገር ስለዚህ የሙስሊሞች ጉዳይ ምንም ባህር ማዶ ቢሆን ወይም ደግሞ ምንም ጦረፍ ላይ ዳርቻ ላይ ቢሆኑ የኔ ጉዳይ ነው ሊያሳስብህ ይገባል እዛ ጋር ስንቱ ነው የራበው የጠማው እዛ ጋር ስንቱ ነው መቅበሪያ አጥቶ ከሐዘንህ ላይ አስበው አይበልና እናትህ ልጅህ ሙታ አሁን የሚያሳስብህ ማን ነው ይሄንን አስክሬን እዛ ድረስ የሚያዋስደኝ ነው እኮ እዛ ድረስ እዛ ተሄዶ ደግሞ ቀብር ይሄ ማለት ሌላ ጸጉረ ልውጥ ሰዎች በሚመስል መልኩ የሚደረገው ሙዓመላ መቆም አለበት ይሄ ልታሰበት ይገባል ይሄ ደግሞ እኔ ከራሴ ጀምሬ አሳስቦኝ ከዱዓ ጀምሬ የቻልኩትን አስተዋጽኦ ሳበረከት አንተም እንደዛው ሸኾቹም እንደዛው ይሄን የሚሰማው ይሄን ፕሮግራም ያዳምጡም እንደዛው ስናደርግ ወላሂ በፋቲሃ እንኳን ይጭቀርቶ ብዙ ጉዳይ ይወጣል በዱዓ ብዙ ነገራቶች ይስተካከላሉ አላህ ኢማናችንን ካሚል ያድርገው ሸህ አሚን አሚን ሱብሃንአላህ አሁን ያላችሁት ሐሳብ ላይ አንድ ኡስታዛችን ምን ሲሉ ሰማሁኝ ሙስሊም ብሎ ማለት ሙስሊም ሲባል የታጠረ የሚመስል ሰው አለ የመጀመሪያው እኛ ራሳችን የታጠረ አድርገን እንወስዳለን አሉ ከዛ ከኛ መስተጋብር ተነስቶ ሌሎች ሰዎች እኛ የታጠርን መስለን የምንታያቸው አሉ በቃ ሙስሊም ማለት አምስት አውቃት ሶላት የሚሰግድ የሚጾም ገንዘብ ካገኘ ሐጅ የሚሄድ ገንዘብ ካለው ንግድ ስራ ላይ የሚሳተፍ እንጂ ሌላ ነገር የማያውቅ መስሏቸው የሚታያቸው ሰዎች አሉ ይሄ ደግሞ እውነታ ነው ማለት ምክንያቱም
ሙስሊም ሲባል መብቱን የማያውቅ ግዴታውን የማያውቅ ዓለም አቀፋዊ ሁኔታን የማያውቅ በቃ ታጥሮ ከመጾምና ከሶላት ያለፈ ዕውቀት የሌለው የሚመስለው ሰው አለና መብትም ነው እንዳላችሁት የሆነ ቦታ ላይ ማንኛውም ሙስሊም እምነቱን የማስፋፋት የማምለክ የማስተማር መብቱ ነው። ይሄ ሀገራዊ ህገ መንግስት የሚባለው ሳይቀር የደነገገው መብቱ ነው። ያንን ደግሞ የመንግስት አካላትም የማክበር የህግ ተቋማትም ያንን ነገር የማስተግበር ግዴታ አለባቸው። ይህ ካልሆነ ነገ ጧት ለሀገራችን እንደምናወርሳት ምናልባት ዛሬ የሆነ ባለስልጣን ተመቻችቶለት ወር የሆነ ገዥ ተመቻችቶለት ሁኔታዎች ለሱ አመቹ ነው ሊያልፍ ይችላል ምንም ሳይደርስበት ራሱ ማለት ነው። እንደዛ አይፈጠርም። ብዙ ጊዜ የምናውቀው ነው። መጨረሻ ላይ ፖለቲከኛ ምን ይሆናል? ካለፉት ቀውሞች መማር ነው። ሙጅሪሞች መጨረሻ ላይ እንዴት እንደሆኑ ማየት ይጠበቅበታል። ሁሉም ግን እንደው እድል ብሎለት እንኳን ያ ነገር ተሳክቶለት ያለምንም ገጭጓ እሱ ቢያልፍ ለቀጣይ ትውልድ ግን ምንድነው ማወርሰው የሚለውን ነገር መገንዘብ አለበት። ምክንያቱም ህፃናቶች ያድጋሉ፣ ሀብት የሌላቸው ሰዎች ሀብት ያፈራሉ፣ ዕውቀት የሌላቸው ሰዎች ግንዛቤ ይጨምራሉ። አንዳንዱ ነገ ጧት በቀልንም ይዞ የሚያድግ ትውልድ ይኖራል። ሱብሃንአላህ። እኛ እንደ ሙስሊሞች የምንመክረው በየትኛውም አጋጣሚ ሰዎች መጥፎ ሆኑ ተብሎ እኛ መጥፎ አንሆንም። ሰዎች በእኛ ላይ መጥፎ አደረጉ ብለን እኛ መጥፎ አንሰራም። እኛ በመልካም ነገር ነው የምንመልሰው። ከዛው ጋር ግን መብት ሲነካ አይ ይሄ መብቴ ነው ብሎ መጠየቅ ምንም የሚያስፈራ ነው ወደ ኋላ የሚያሸማቅቅ ጉዳይ አይደለም ለማለት ነው። መርሐባ። እንግዲህ ጀማሉ ከፈቀድክ ኢንሻአላህ እንደዚህ ካወራን ኸሚስ እንደመሆኑ ጁሙዓ እንደመሆኑ መንዙማ ጋብዘናቸው ተመልሰን ወደ ሸኾች ብናመራ መታየው። የተወደዳችሁና የተከበራችሁ ተመልካቾቻችን አብራችሁን ቆዩ። ከትንሽ መንዙማ ግብዣ በኋላ ተመልሰን እንመጣለን። አላሁመ ሰሊ ወሰለም ዐላ ሙሐመድ ወአሊሂ ወሰሐቢሂ اللهم صل على محمد وبارك وسلم عليه ونشكره ليزيدنا مباركا. السلام عليك اللهم صل على محمد وبارك من إحسانه فيض عظيما مباركا. السلام عليك اللهم صل على محمد لكن من أين لنا شكره مباركا. السلام عليك اللهم صل على محمد بعدما قال بدر الكرماء مباركا. السلام عليك اللهم صل على محمد لا أحصي ربي ثناء لك مباركا. السلام عليك اللهم صل على محمد كما يليق للنفس كما مباركا. السلام عليك اللهم صل على محمد منها جعلنا زمر الهدي مباركا. السلام عليك اللهم صل على محمد مباركا. السلام عليك اللهم صل وسلم على محمد وآله وصحبه ተመልካቾቻችን ተመልሰን መጥተናል። እየተከታተላችሁ የምትገኙት ኸሚስን በሱና ባሱና ቲቪ ነው። ለይለቱል ጁሙዓ ላይ ነው ያላችሁት። ከረፍት በፊት ያው ያወራንበት የነበረ በየትኛውም አጋጣሚ ሆነን ዱዓ ማድረግ እንዳለብን በየትኛውም የዓለም ዳርቻ ላሉ ሙስሊሞች ዱዓችን ወሳኝ እንደሆነና በያለንበት መተባበር እንዳለብን ያወሳን ነበረ። መግቢያችሁ ላይ ደግሞ የሆነ ነገር ተናግራችሁ ነበር ኢንሻአላህ። አዎ ስለ ነብያችን አለይሂ ሰላቱ ወሰለም ስለ ታላቁ ሰው ፎቶአቸውን ሳናይ አንድ ቀን አብረናቸው ሳንቀማመጥ ግን ፎቶዎቹንም ካየናቸውም ሆነ ከተቀማመጥናቸው ከወለዱን የበለጠ ለምንወዳቸው ለምንሳሳላቸው ነብይ ስሞቻቸውን ቢያንስ ከ1 እስከ 5 ነው ያዝያልኩ ነበር። ይሄ ደግሞ በጣም ቀላል ነገር ነው። ሰው እኮ ብዙ ነገር ይሸመድዳል። ሰው ብዙ ነገር ብዙ ቀመሮችን ይማራል እኮ ብዙ ስሌቶችን ብዙ ነገር። ይሄ የነብዩን ስም 5 ዘርዝር ሲባል ሰውየው ካላወቀ ራሱን መፈተሽ አለበት። ውዴታዬ ምን ያክል ድረስ ነው ሄደው የሚለው። ስለዚህ እሱን አሁን ሼኽ ሷሊ በሰፊውም ስለሚሄዱበት የነብዩን ስሞች የነብዩን ዘርሃረግ የነብዩን ሁለመናቸውን ከሳቸው ዙሪያ ያለውን ሁሉ ለማወቅ በመናደርገው ጥረት ሁላችንም ከፍ ያለ መሆን አለበት ለማለት ያከለው። ናም ባለፉት 2 ሳምንት የኸሚስ ፕሮግራሞቻችን ስለ ነብዩ አለይሂ ሰላቱ ወሰለም የዘር ሐረግ ስለ አያቶቻቸው በስፋት አውርተናል። ከዛም መለስ ብለን የዛሬ ሳምንት የነበረው ላይ ስለ እሙል ፊል የዝሆኑ አመትና የዝሆኑ ባለቤቶች ስለሚባሉትም የተወሰነ አውርተናል። ተመልካቾቻችን በቂ ግንዛቤ ይዘዋል ብለን ተስፋ እናደርጋለን። ዛሬ ደግሞ ስለ ነብዩ አለይሂ ሰላቱ ወሰለም ስሞች እናወራለን። ያው ረቢዕ እየተቀበልን ያለ ነው። አሁን አቀባበል እያደረግንለት ነው።
ላለፉት ሳምንታቶች ዋዜማውን እያል ስለ ነብዩ አለይሂ ሰላቱ ወሰለም ከሳቸው ጋር ስለሚገናኙ ነገራቶች ከሸኻችን ጋር እያወራን ነበር። ዛሬም አሁን እንዳልነው ያው ስለ ስሞቻቸው እናወሳለንና አንድ ሰው ሩቅ ምስራቅ ስላሉ ሀገራቶች የተለያዩ ውቅያኖሶች የተለያዩ በዓለም ላይ የሚገኙ ጥቅጥቅ ደኖች ስለ በርካታ የእግር ኳስ ከዋክብቶች ስለ ፊልም ተዋናዮች በርካታ ነገር ያውቃል። ከ10 ዓመት በታች ያለ ልጅ ማለት ነው። ስለ ነብዩ አለይሂ ሰላቱ ወሰለም ግን ምን ያክሎቻችን ስሞቻቸውን እንኳን በትክክል የምናውቀው ቢባል ያው ሆድ ነፍቶ ለማውራትም የሚከብድ ነገር ነውና ማስተማር መማር የሁላችንም ድርሻ ነው። እስኪ ዛሬ ከናንተ ብዙ ነገር እንማራለን ኢንሻአላህ። ናም እንደተጠቀሳችሁት ነው ሼክ ጀማል አሁን ያለንበት ማህበረሰብ ሙስሊሙ ኡማ ለብዙ ሶሻል ሚዲያ ጋር በተያያዘ የሚናፈሱትን ነገሮች እንጂ በፊልም አክተሮች ወይም የእግር ኳስ ተጫዋቾች እነዚያ ላይ ነው በጣም ብዙ ትኩረቱን አድርጎ በርግጥ በየአጋጣሚ የሚያገኘውም ነገር በአጠቃላይ መንገድም ቢሄድ ወይም የሆነ ነገር ትምህርት ቤትም ቢገባ የነብዩን አለይሂ ሰላቱ ወሰላም ሲራ ወይም መንገዳቸውን ስሞቻቸውን ወይም ሌሎች ታሪኮቻቸውን የሚያስታውስ ነገር አያገኝም። እና አብዛኛው ስልክም ሲከፈት ብዙውን ጊዜ ሌላ ነገር ውስጥ ነው የሚያስገባውና ይሄ በጣም ትልቅ ስራ የሚጠይቅ ወላጆች ልጆቻቸውን መጀመሪያ ለራሳቸው ተምረው ከዛም ደግሞ ልጆቻቸውን ከስር መሰረት ጀምሮ የማብቃት የረሱልን አለይሂ ሰላቱ ወሰላም ፈለግ የማስያዝ የእርሳቸውን ሙሐባ ፍቅር ልባቸው ላይ ለማስረጽ በልዩ ሁኔታ በስፋት መንቀሳቀስ ያስፈልጋቸዋል። ያኒ የሆነ ጊዜ ላይ እኔ ሊደርስ ልሰጥ የተወሰኑ ቅልቅል ነው ትልልቆችም አሉ አንዳንዶቹ 10 ዓመት 12 15 እንደ አይነት ልጆችም ነበሩና የሆነ ሐዲስ ልጠቅስ ፈልጌ ነብያችን ሰለላሁ ዐለይሂ ወሰለም አልኩኝ። ከዛ ከመጥቀስ በፊት እስቲ ስማቸውን ያውቋቸዋል እንዴ ለመጠየቅ ፈልጌ ለመሆኑ ግን ነብያችን ማን ነው ስማቸው አልኳቸው። ከዛ አንዱ ልጅ ተነሳና ሰለላሁ ዐለይሂ ወሰለም አለኝ። ሱብሃንአላህ። እና እኔ ጥያቄን አልተረዳኝም ብዬ ድጋሚ ነብዩ አለይሂ ሰላቱ ወሰለም እኮ ስማቸው ማን ነው ያልኩት ብዬ ስጠይቅ ሰለላሁ ዐለይሂ ወሰለም አለኝ። አሁን ለካ ገና ስነሳ ነብያችን ሰለላሁ ዐለይሂ ወሰለም ስል ነብያችን ካልኩ በኋላ የጠቀስኩት ሰለላሁ ዐለይሂ ወሰለም ሶላዋት ማውረድ ሳይሆን ለሱ እንደስም ነው የመሰለው። ያኒ ልጁ በትንሹ 10 ወይም 12 ዓመት አካባቢ ይሆነዋል። ተሰወር እስከዛ ድረስ የነብዩና ሙሐመድን አለይሂ ሰላቱ ወሰለም ስም አያውቅም ማለት ነው። ይሄ የዛሬ ምናልባት 10 ዓመት በላይ ሆኖታል ይሄ ክስተት ማለት ነው። አሁን ደግሞ የበለጠ ትውልዱ በጣም እየላሸቀ እየወደቀ ነው እየሄደ ያለው እንጂ እየተነሳ አይደለምና ይሄ እንደው በየቤቱ ይሄን ፕሮግራማችን የሚከታተሉ ወንድም እህቶቻችን እናት አባቶቻችን ለነብዩ አለይሂ ሰላቱ ወሰለም ዋና አርአያ የተደረጉልን ነብይ እዚህ ደረጃ ለትምህርት ሲባል አሁን ብዙ ወላጆች ካልሄድክ ብለው እስከ መማታት ደረጃ ይደርሳሉ። ሌላ ዲናዊ ጉዳይ በሚሆንበት ጊዜ ግን ከሄደ ካልሄደ ችግር የለውም አይነት ነገር ነው። እንደ ቸልተኝነት ነገር ይታያልና ትምህርት ሲጠናው ደረስነት የሚላክም ሰው አለ። ብዙ ሰው እንደዛ ነው ሷሂህ እንጂ ደረስነት ደህና ቀደም የነበረው የሚገርመው ሱብሃንአላህ በሰለፎችም ከዛ በኋላ በነበሩት የዑለማዎች ታሪክ ስናገላብጥ አንድ ልጅ በጣም ዘካ ካለው የግንዛቤ ፍጥነቱ ለየት ብሎ ከታየ ከቤተሰቡ ለቁርአን ወይም ለቂራአት የሚላከው እንደዛ አይነቱ ነበር። ብዙ ተስፋ ይደረግበታል ስለሚባል ለዒልም ካላቸው ቦታ የተነሳ ቅድሚያ የሚሰጠው ደህና ዘካ አለው ግንዛቤ አለው ኢቅባል አለው ፍጥነት አለው ከተባለ ለዒልም ነበር ለይተው የሚያስቀምጡት ይሄ እንደ አይነቱ ልጅ። አሁን ላይ ግን የተገላቢጦሽ ሆኗል። ቤት ላይ ሲያስቸግር ለምሳሌ አዞ መክሮ በቃ ባህሪው በጣም የሚከብድ ሲሆን እስቲ ቢስተካከል ብሎ ወደ ደረስነት የሚልክበት ሁኔታ አለና መልካም ነው ኢንሻአላህ ይስተካከላል ኢንሻአላህ። ግን ከዛ ጋር ተያይዞ መልካም ይሄ ዒልም የሚባለው ነገር ትውልድ የሚወርሰው ነገር ነው። ዲን ነው እስልምና ነውና
መልካምና ጠንካራ የሆነ ትውልድም ያስፈልገዋል። ውጤቱም እኮ በዛው ልክ ነው የታየው ብዬ አስባለሁ። ነገራችን ላይ ወደ ቀደምቶች መለስ ካል እንዳላችሁት ፈጠን ያለው ልጅ ከቤተሰቡ ወጣ ያለ በፍጥነት ባስተሳሰብ ለዲኑ ይላክ ነበራ። ዲኑ በዛን ጊዜ ፋፋ የበላይ ሆነ ገባው የሚታወቅ ነገር ነው ያ የቀደምቶች ዘመን። በእኛ ዘመን ደግሞ አሁን እንዳላችሁት እንደዚህ ትውልዱ ኢንሒጣጥ ሊደርስ የቻለው ምንም አላበረከትንለትም እንደተባለው ያኒ ውጤቱ እንዳላችሁት አሁን ተሰወር በዚያን ጊዜ ደህና እንደ አይነት ዘካ ያላቸውን የግንዛቤ ፍጥነት ያላቸውን በመለካቸው እንደነ الإمام الشافعي الإمام مالك الإمام أحمد بن حنبل ورد ستل إنه كذا بحالا رسول ماتوت أن إمام الحرمين الجويني بتل أن القاضي الباقلاني بتل كذا بحالا أن الإمام النووي يعني بماتوشينا كذا بلاي حديثوشين بجنك الله تاتشو محفظ يشالو تلك إسلام كواكب توتوا بنبرة لعلم تلك بوتا سيست بنبرة بساعات አሁን ላይ ቤተሰቦቻቸውም ለዛ ነገር ትኩረት አድርገው ሌሊት እየቀሰቀሱ ሱብሃንአላህ ኢማም አህመድ እናት ታሪክ እዚህ ጋር ሲወሳ ሁሉም እናቶች እንደሷ በሆነ ያስፈላል። حتى الإمام الشافعي نشأ يتيما يتيم ሆኖ ያደጉት الإمام الشافعي رضي الله عنه ራሳቸው ራሱ ማለት ነው እና የእናታቸው ትልቅ አስተዋጽኦ አለበት ነው የሚሉት حتى كتاباتهم الأم ብለው የሰየሙት የእናታቸውን ውለታ ለማስታወስ ነው ይላል። ከኪታቦቻቸው መካከል አንዱ الأم የሚባል ታዋቂ ኪታብ አላቸው الإمام الشافعي እና እዚሁ ፕሮግራማችን እየተከታተሉ ያሉ እናቶችም ልጆች ላይ ምን አይነት ተጽዕኖ መፍጠር እንደሚችሉ የሚያሳይ ታሪክ ነው ይሄ ሁሉ ማለት ነውና እንደውም ከጠንካራ ሰዎች ጀርባ ሴቶች አሉ የሚል ነገር ይባላልና አዎ ጠንካራ ሴቶች ሲኖሩ ብዙውን ጊዜ ልጆች ግንኙነታቸው ከወላጅ እናቶቻቸው ጋር ነውና ይሄን ነገር በደንብ ትኩረት አድርገውበት ለራሳቸውም ተምረው ልጆቻቸውንም ደግሞ የበቁ ለማድረግ في الدنيا والأخرى በዱንያም በአኺራም እንዲጠቀሙ ለማድረግ የሚገርመው ብዙውን ጊዜ በዲኑ ላይ ጠንከር ያለ ልጅ ከሆነ ቂራአቱ ላይ ጠንካራ የሆነ ልጅ በትምህርት ቤት ውጤቱም ፋስት ነው የሚሆነው በጣም አክቲቭ ነው የሚሆነው ሱብሃንአላህ ያግዘዋል። ይሄ መሸምደዱ ሒፍዙን ስለሚያሰፋለትም ብሩህ አእምሮ እንዲ በረካም አለው ቂራአቱ ራሱ ያ ሲደማመር ብዙ ቂራአት ላይ የሚያተክሩ በዚህኛውም ደግሞ እኔ ጎን ለጎን እንኳን በሚያስኬዱበት ጊዜ በጣም አክቲቮች ነው የሚሆኑት ፈጣን ነው የሚሆኑትና ወላጆች አሁንም በድጋሚ ደጋግመን አደራ የምንለው ነገር ልጆቻችንን ወደ ነብዩ አለይሂ ሰላቱ ወሰለም ሲራ ታሪክ መንገድ እንመልሳቸው የርሳቸውን ማንነት እናስተዋውቃቸው ነው። ከዛ ደግሞ ከነብዩ አለይሂ ሰላቱ ወሰለም ሲራቸውን በመናስተዋውቅበት ጊዜ ከስም ይጀምራል። ማንነታቸውን በትንሹ ሙሐመድ ኢብኑ አብዱላህ የሚልን ማያውቅ ትውልድ በጣም ምን ይጠብቀዋል ተብሎ ትልቅ ስጋት የሚያስነሳ ነገር ነውና የነብዩ አለይሂ ሰላቱ ወሰለም ስሞች መጀመሪያ ላይ የተወሰኑትን ሼክ አብዱላህ የጠቀሷቸው አሉ። ረሱሉ አለይሂ ሰላቱ ወሰለም በአንድ ሐዲስ ላይ ወደ 5 ስሞቻቸውን አስተዋውቀውናል። አና ሙሐመዱን ወአና አሕመዱ ወአና አልማሒ الذي يمحو الله بي الكفر وأنا الحاشر الذي يحشر الناس على قدمي وأنا العاقب الذي ليس بعده أحد. الله أنا محمد የመጀመሪያ የተጠቀሱ ስማቸው ሙሐመድ ነው። ይሄ ስም ነብዩ አለይሂ ሰላቱ ወሰለም ከመወለዳቸው በፊት ከተወሰነ ጊዜ በፊት እንጂ አረቦች ማያውቁት ስም ነበር ይላሉ። አይጠቀሙትም ነበር። አላህ ስማቸውን አስጠብቆላቸው ነበር። ሱብሃንአላህ ሊወለዱ የተወሰነ ጊዜ ሲቀርብ ግን አሉ የመጨረሻውና የመደምደሚያው ነብይ ስሙ ሙሐመድ ነው የሚል መሰራጨት ሲጀምር የተወሰኑ ሰዎች ሙሐመድ በሚል ነው ተስፋ በተፋኡል ብለናል ባለፈው ሳምንት ልጆቻቸውን በዛ መሰየም ጀመሩ ይላሉ። እና ወደ 15 ሰዎች ሙሐመድ የሚባሉ የተሰየሙ ነበሩ ይላሉ። እና ነብዩ አለይሂ ሰላቱ ወሰለም ሲወለዱ አወለን ሰይደቱና አሚና ረዲየላሁ ተዓላ ዐንሃ እናታቸው በመናሟ በል የሆነ ሃቲፍ ድምፁ ብቻ የሚሰማ ማንነቱ የማይታይ አንቺ የምትወልጂው የዓለሙ ሁሉ ኢነኪ ሐመልቲ ቢሰይድ العالمين خير البريه
ሁሉ የዓለሙ በአጠቃላይ አይነታ አለቃ የሆነን ሰው ስለሆነ የምትወልጂው ፈሰሚህ ሙሐመዳ ፈሰቱሕመዱ ዑቅባህ ሱብሓነላህ ሙሐመድ ብለሽ ሰይሚው አወል አኺሩ የሚያመሰግነው የሆነ ሰው ነውና የምትወልጂው የሚል ድምፅ ሰምታ ነበረ። በሌላ በኩል አያታቸውም ደግሞ አብዱል ሙጠሊብ አባታቸው እንደሚታወቀው ሲወለዱ አልነበሩም፣ ሞተው ነበረ። አያታቸው አብዱል ሙጠሊብ መናም አይተው ነበረ ይላሉ። ያዩት መናምን ነበረ ከጀርባቸው የሆነ ከብር የተሰራ የሆነ ሰንሰለት ሲመዘዝ ይመለከታሉ። እና የዛ ሰንሰለት አንዱ ጦረፉ ጫፉ ሰማይ፣ አንደኛው ምድር፣ አንደኛው ምስራቅ፣ አንደኛው ምዕራብ ተሰራጭቶ ተመለከቱት ይላሉ። ሱብሃንአላህ። ከዚያ እዛው መናማቸው ላይ የአህሉል መሽሪቅና አህሉል መግሪቦቹ በምስራቅና ምዕራብ ላይ ያሉት በጣም በዛ ሲንጠለጠሉበት ይመለከታሉ። በዛ ገመድ በዛ ሰንሰለት ከበር የተሰራው ሰንሰለት ከነቁ በኋላ ሄደው ሲያስፈስሩ ይሄን መናማቸውን ሲያስፈቱ ካንተ ዝርያ የሚወጣ ሰው አለ፣ ዲኑ ከምስራቅ እስከ ምዕራብ የሚሰራጭ ሆነ ዲን ይዞ የሚመጣ የሰማይም የምድር ነዋሪዎችን የሚያመሰግኑት የሆነ ነብይ ይወጣልና ሙሐመድ ብለህ ሰይመው የሚል ሲባሉ የሰይደቱና አሚና የሰማቸውንም እሷ ነገረቻቸው። በአንድ ላይ ይሄ ነገር ሲል እሳቸው ናቸው ሙሐመድ ብለው የሰየሙት ይላሉ። አያታቸው አብዱል ሙጠሊብ ማለት ነው። አባታቸው ማን ስማቸው አለ? አብዱላህ። እና ነብዩ አለይሂ ሰላቱ ወሰላም ይሄ አሽሃሩ ስሚሂ ነው ከሁሉም ስሞቻቸው ለየት ያለውና በጣም ታዋቂው ስማቸው ቁርአንም ላይ ደግሞ የተጠቀሰው ቁርአን ላይ በመሰረቱ ሙሐመድም አህመድም የሚለው መጥተል እናገኘዋለን። እና የነብዩ አለይሂ ሰላቱ ወሰላም በጣም መሽሁር የሆነው ስማቸው ሙሐመድ ነው። ሰበቡ ሙሐመድ የተባሉበትም ደግሞ ሊከትረቲ ኺሳሊሂ አልሐሚዳ ይላል። ሙሐመድ በአረበኛ ቋንቋ ሐመደ ይሐሚዱ እስሙል መፍዑል ነው ሙሐመድ መስጉን እና ሊከትረቲ ኺሳሊሂ አልሐሚዳ የሚመሰገኑ ባህሪዎቻቸው፣ ገጽታዎቻቸው፣ መገለጫዎቻቸው በጣም በርካታ ስለሆኑ ነው ይላሉ። ከፊል ዑለማዎች ደግሞ ከዚህም በላይ አላህን መላእክቶችን በአጠቃላይ ያመሰገኗቸው ያወደሷቸው ነብይ ስለሆኑ ነው ሙሐመድ የተባሉት ይላሉ። እና ነብዩና ሙሐመድ አለይሂ ሰላቱ ወሰላም ዋናው ታዋቂው ስማቸው ሙሐመድ ነው። አነ ሙሐመዱ ብለዋል። መጀመሪያ እኔ ሙሐመድ ነኝ ብለዋል። ወአነ አህመዱ እኔም አህመድ ነኝ ያሉ አሁንም ሌላኛውን ስማቸውን ሲገልጹ ከሁሉም ከአመስጋኞች ሁሉ የላቁ አመስጋኝ ስለሆኑ ማለት ነው አህመድ የተባሉት ደግሞ ሐታ ፊል ኩቱቢል ቀዲማ ከቀደምት ኪታቦች ተውራት፣ ኢንጂል መሰል ኪታቦች ላይ የተጠቀሱት በዚህ ስማቸው ነው ይላሉ። አህመድ የሚለውም ከነቢዩላህ ኢሳ ጋር የተያዘ አይደል? ናም ሰይዱና ዒሳ ዓለይሂ ሰላም ወቢሻረቱ ዒሳ ብለው ነብዩ ዓለይሂ ሰላቱ ወሰላም ሰይዱና ዒሳ ያበሰሩት ይመጣሉ ብለው ብስራት የሰጡት ነብይ ነኝ ብለው ይናገራሉ። የእቲ ሚን ባዕዲ እስሙሁ አሕመድ ወሙበሽራን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ አሕመድ የሚባል ወደፊት የሚመጣ ነብይ አለ ብዬ ብስራትም ልናገር ነው የመጣው አሉ ሰይዱና ዒሳ ዓለይሂ ሰላም። ሐታ ይሄ ራምሳው እኮ አሕመድ አልአዘሊ የሚሉት ከዛ ጋር የተያያዘ ነው። አልአዘሊ ማለት እኔ ጅማሬ የሌላቸው ማለት አይደለም። በአዘል ከዚህ በፊት ካለፉት ከቀደምት ኪታቦች የሚታወቁት በአሕመድ ነው ማለት ነው። ሙሐመዱል ወጁድ አሁን ሲገኙ ስማቸው ሙሐመዱል አዘሊ ሙሐመዱል አላህ የራምሳው እንደዛ ነው ማለት ነው። ሱብሃንአላህ ዑለማዎቻችን ያዋዙ ብዙ ትምህርት ነው የሚሰጡን። የሚገርም ነው። ቢስሚላህ ማሻአላህ። ሌላኛው ስማቸው የነብዩና ሙሐመድ አለይሂ ሰላቱ ወሰላም እዚሁ ሐዲስ ላይ የጠቀሱት ወአነ አልማሂ አለዚ የምሑ አላሁ ቢየል ኩፍር አለ። እኔ ነኝ ደግሞ ኩፍር አላህ ሱብሓነሁ ወተዓላ በእኔ ሰበብ ኩፍርን ሊገረስስ ሊያጠፋ የላከኝ እንዳጠፋ የላከኝ እኔን ነው። ወአነ አልማሂ አለዚ የምሑ ቢየል ኩፍር በእኔ ክህደት ይታበሳል ማለት ነው። ዑለማዎች ምን አሉ? ኩፍር ሙሉ በሙሉ እንዳልጠፋ እናውቃለን። ማ ማዕና ሀዘል ከላም ይሄ ታዲያ ምን ማለት ነው ሲሉ አብዛኛው ክህደት በእርሳቸው ሰበብ ይገረሰሳል ማለት ነው
ያሉ ከፊል ዑለማዎች አሉ። ከፊሎቹ ደግሞ ቀስ በቀስ እየታበሰ ይሄዳል። በእርሳቸው ሰበብ ጀመሩት እሳቸው መገርሰሱን ወይም ማጥፋቱን የኩፍርን ጨለማ። ከዛ ቀስ እያለ እስከ ሰይዱና ዒሳ ዓለይሂ ሰላም ተመልሰው እስከሚመጡ ከሰማይ እስከሚወርዱበት ጊዜ ጀምሮ እየቀነሰ እንዲቀንስ ያደርጉና መጨረሻ ላይ ሰይዱና ዒሳ ሲመጡ እንደሚታወቀው ኩፍር ላይ ያለ ሰው ጅዝያ ወይም ደግሞ ግብር እየከፈልክ ኑር የሚባል ነገር የለም፣ ወይ መስለም ወይም ደግሞ የመገደል ብቻ አማራጭ ነው ይላሉ ሰይዱና ዒሳ ዓለይሂ ሰላም በሚመጡበት ጊዜ ማለት ነው። ያኔ ይጠራረጋል ማለት ነው ሙሉ በሙሉ። ሰይዱና ዒሳ እንደሚታወቀው ሲመጡ የሚሰሩት በሰይዱና ሙሐመድ ዓለይሂ ሰላቱ ወሰላም ሸሪዓ እንጂ በእርሳቸው ህግጋት እንጂ በኢንጂል አይደለም በኋላ ላይ ሲመጡ ማለት ነው። ሱብሃንአላህ። ነብዩ ዓለይሂ ሰላቱ ወሰላም የመደምደሚያ ነብይ ናቸው፣ የመጨረሻ የነብያቶች ሁሉ ሸሪዓቸውም የሸሪዓዎች ሁሉ መደምደሚያ። ከሳቸው በኋላ አዲስ የሚባል ሸሪዓ አይወርድም፣ የሳቸው ብቻ። ሱብሃንአላህ። እንደዛው በዚሁ ሐዲስ አሁንም ከተጠቀሱ ስሞቻቸው መካከል ወአነ ለሐሽሩ الذي يحشر الناس على قدمي ያሉ ዑለማዎች ለዚህ ሁለት ማዕና ይሰጣሉ። አንደኛው ሰዎች ከኔ በኋላ እኔ የመጨረሻው ነብይ በመሆኔ የሚቀጥለውና የሚመጣው ሐሽር ብቻ ነው። ማለትም ሌላ አዲስ ነብይ የሚመጣ የለም። ከኔ ቀጥሎ ሐሽር የሚመጣው የሆነ ነብይ እኔ ነኝ። ከኔ ቀጥሎ የሚመጣ ሌላ ነብይ ስለሌለ ይላሉ። በአዲስ መልኩ የሚላክ ወይም ደግሞ እርሳቸው ነብዩ ዓለይሂ ሰላቱ ወሰላም አወሉ መን ተንሸቁ الارض عنه ምድር መጀመሪያ የምትሰነጠቅላቸው ከምድር የሚወጡት መጀመሪያ ባዕት ላይ መቀስቀስ ላይ እርሳቸው ናቸውና ሁሉም ከእርሳቸው በኋላ ነው ማለት ነው። ሐሽሩ ላይ ሁሉም ከኋላቸው ነው፣ ከኔ በኋላ ነው የሚቀሰቀሰው የሚወጣው ማለታቸው ነው ይላሉ። እና ከስሞቻቸው መካከል አልሐሽር ነው ነብዩና ሙሐመድ ዓለይሂ ሰላቱ ወሰላም። ከዛ እዚሁ ሐዲስ ላይ ወአነ العاقب الذي ليس بعده احد ከኔ በኋላ ምንም ነብይ የሌለብኝ መቀምቀሚያውና መጨረሻውም ደግሞ እኔ ነኝ ይላሉ። እና ነብዩና ሙሐመድ ዓለይሂ ሰላቱ ወሰላም አንዱ ልዩ ከሚያደርጋቸው 5 ኸሳኢሶች መካከል አንዱ ይሄ የመደምደሚያው ነብይ መሆናቸው ነው። ከሳቸው በኋላ በአዲስ መልኩ የሚላክ አዲስ ወህይ የሚወርድለት የሆነ ነብይ የለም ማለት ነው። እነዚህ እንግዲህ በዚህ ሐዲሶች በአንድ ሐዲስ ላይ ብቻ የጠቀሷቸው ስሞቻቸው ናቸው። ሌሎችም በርካታ ስሞች አሏቸው። እኔ ከዛ መካከል ለምሳሌ ነብዩ ተውባ፣ ነብዩ ረህማ፣ ነብዩ መልሐማ፣ ነብዩ ኡሚ፣ ነብዩ ኡሚ ናም ነብዩ ተውባ ምን ማለት ነው ይላሉ። አላህ ተውበትን ይቀበላል እያሉ አድራሽ ሆነው የመጡ ማለት ነው ይላሉ። ወይም ደግሞ በጣም ተውበት በማድረግ ወደ አላህ በመመለስን የሚያበዙ የሆኑ ነብዩ ተውባ የተውበት ነብይ፣ ተውበት ማድረግ የሚያበዙ ነብይ ማለት ነው። ለወንጀል ብዛት ሳይሆን ተውበት የሚደረገው ሁሌ ለወንጀል አይደለም። አንድ ሰው ተውበት ማድረጉ በራሱ ራሱን የቻለ ተዋብ ስላለው ምንዳ ስላለው ማለት ነው። ልጅም ለምሳሌ ኢስቲግፋር ሊያደርግ ይችላል ወንጀል ባይኖርበትም ማለት ነው። ተዋብ ግን አለው ያን በማድረጉ። እና ነብዩ ተውባ አንዱ ስማቸው ነው። ነብዩ ረህማ የዝነት ነብይ ወማ አርሰልናከ ኢላ ረህመተን ሊልዓለሚን ነብዩ ዛታቸው ራሱ ረህመት ነው ማለት ነው። ሱብሃንአላህ ወማ አርሰልናከ ኢላ ረህመተን ሊልዓለሚን ለዓለማት በአጠቃላይ እዝነት አድርገን ይላቸዋል አላህ። ነብዩል መልሐማ ማለት ደግሞ በጂሃድ የጂሃድ ጉጉት ያለባቸው እርሳቸው ነብዩ ዓለይሂ ሰላቱ ወሰላም ስንፍና፣ ከሰል፣ መዳከም የሚባል ነገር አያውቃቸውም። ሁሌም ነሽጥ ነበሩ። ሁሌም እንደነቁ ውጊያ ወይም ደግሞ ፍልሚያ ካለ ወይም የዲን ማስፋፋት ካለ መቼም ማረፍ የለም። ሱብሃንአላህ ሁሌም ትግል ላይ ናቸው፣ ጂሃድ ላይ ናቸው ማለት ነው። ነብዩል መልሐማ በጀግንነት የሚታወቁ ናቸው ማለት ነው። በጀግንነት እየቻሉ ብዙውን ጊዜ ብዙ ሰው ቁድራ ችሎታ ያለው እንኳን በራሱ ከሰል የሚያጠቀዋል። ስንፍና አላህ ያላቀነውና ረሱሉ ዓለይሂ ሰላቱ ወሰላም እንደዛ ነገር የለባቸውም። ሁሌም የነቁ የበቁ ነበሩ። ሱብሃንአላህ ሌሎች ስሞቻቸውም አሉ እነዛው አላህ በቁርአን ላይ የጠራበት ለምሳሌ ያ አዩሃል ሙደሲር፣ ያ አዩሃል ሙዘሚል አልሙደሲር ከስሞቻቸው መካከል ነው።
አልሙዘሚል መጀመሪያ ወህይ በወረደበት ሰዓት አከናንቡኝ ብለው ፈርተውም ስለነበረ ዘሚሉኒ ብለው ነበርና አከናንባቸው ነበርና ያ አዩሃል ሙዘሚል አላቸው አላህ Subhanahu Wa Ta'ala አንተ ተከናናቢ ማለት ነው። እና ከስሞቻቸው መካከል አልሙዘሚል አልሙደثርም ተቀራራቢ ማዕና ነው ያለው አልሙዘሚል ከሚለው ጋር በተመሳሳይ ሙበሽር ብሎ አላህ Subhanahu Wa Ta'ala ገልጿቸዋል። እንደዛው ያ አዩሃን ነብዩ ኢና አርሰልናከ ሻሂደን ወሙበሽረን ወነዚራ ሶስት ስሞችን እዚህ ጋር ተቀሰልን። ሻሂደን መስካሪ አድርገናል። መስካሪነታቸው ለምን ነው ሲሉ አንደኛ ከእርሳቸው በፊት የተላኩት ነቢያት በአጠቃላይ መልእክታቸውን ለህዝቦቻቸው በትክክለኛ መንገድ አድርሰዋል የሚል ምስክር ለመስጠት ነው። ሁለተኛው ደግሞ በኡማዎቻቸው ላይ ደግሞ እንደዛው ምስክር ይሆናሉ ማለት ነው። ሻሂደን ማለት ይሄ ነው። ወሙበሽረን አብሳሪ ተደርገው የተላኩ ነብይ ማለት ነው። አላህ Subhanahu Wa Ta'ala ባዘዛቸው መሰረት መልካም የሰራችሁ ኸይርን ነገር ያደረጋችሁ አምናችሁ በአላህ ትክክለኛ ጌትነት በነብዩ አለይሂ ሰላቱ ወሰለም ትክክለኛ መልእክተኛነት ካመናችሁ ጀነት አላችሁ ብለው ሊያበስሩ የመጡ ማለት ነው። ሙበሽራን ወነዚራ ሲል ደግሞ መጥፎ የሰሩ ወንጀል ላይ የወደቁ ኩፍር የሁሉም የወንጀሎች ሁሉ ከባዱን ኩፍር ላይ የወደቁ ሰዎችም እንደዛው እነዚያን ደግሞ በጀሃነም የሚያስጠነቅቁ ጀሃነም አለባችሁ የሚሉ ማለት ነው። ሱብሃንአላህ ይህ ሁሉ የነብዩ አለይሂ ሰላቱ ወሰለም ስም ነው። እኔ ከብዙ በጥቂቱ ማለት ነው። የሀገራችንም ማዲዎች ራሱ የሚሉት ብዙ አለኩ ሱብሃንአላህ ጦሃ ያሲን ሐሚም ጌታችን ያለው ወዳጁ ሲጣራው ለበይክ የሚለው ይላሉና አሁን ቁርአን ላይ ያሉት የዑለማዎች የተለያየ ትርጓሜ ይሰጧቸው ጦሃም ያለው ያሲንም ያለው ከፊል ዑለማዎች ሐሚም ያለው መካከል ጦሃ ብለው የጠቀሱ ዑለማዎች አሉ። በሱ ጉዳይ የመጣ ሐዲስ አለ ይላሉ። ያ ግን ثابت አይደለም ይላሉ። የተረጋገጠ ሐዲስ አይደለም ይላሉ። ነገር ግን ከፊል ዑለማዎች እንደዛ ይላሉ። يعني የነብዩ አለይሂ ሰላቱ ወሰለም ስሞች መካከል ጣሃ አንዱ ነው ይላሉ። يعني ጣሃ ጣሂር የሚል ማዕና ነው የሚሰጠው ይላሉ። يعني ጣሃ ንጹህ የሆኑ ነብይ እንደማለት ነው አለይሂ ሰላቱ ወሰለም። እንደዛውም ደግሞ ያሲንም ያ ኢንሳኑል ካሚል ማለት ነው ሙሉ የሆንከው ሰው ማለት ነው ብለው ከፊል ዑለማዎች ይሄ ያሲን የሚለውን እንደ አይነት ትርጉም የሚሰጡት የእርሳቸው ስም ነው ብለው የጠቀሱት አዩሃል ኢንሳኑል ካሚል ያ ከምትለው ያ ተወሰደችና ጠሪዋ ኢንሳን ሲኗ ደግሞ ከኢንሳን ተወስዳ ያ ኢንሳኑል ካሚል ማለት ነው ይላሉ። እንደ አስሮ ተቃላይ አይነት ነገር ነው ማለት ነው። ያው ብዙ ናቸው አሁን ብንጠቅሳቸው እኔ እንኳን ማስታውሰው ሲራጅ ሙኒር እንደዚህ አይነት ቁርአን ላይ ተጠቀሱ ራሱ ሲራጅ ሙኒር ያላቸው አላህ Subhanahu Wa Ta'ala አብሪ አድርጎ ፍንትው ያለ መንገድ ይዘው ስለመጡ የኩፍርን ጨለማ ይዘውት በመጡት ብርሃን ሙሉ በሙሉ የገረሰሱ በመሆናቸው ወሲራጅ ሙኒራ ብሎ አላህ Subhanahu Wa Ta'ala በቁርአን ላይ ገልጿቸው እናገኛለን። يعني የርሳቸው ስሞች በጣም በርካታ ናቸው። ከፊል ዑለማዎች እንደው ወደ 1000 አካባቢ ራሱ ያደረሷቸው አሉ ከፊል ዑለማዎች። አንዳንዶቹ ከዛም በላይ ምንም እንኳን ብዙዎቹ እንደ ሲፋ ወይም እንደ ባህሪ ቢሆኑ مثلا አሁን ረኡፍ ረሂም አሁን ቢልሙእሚኒን ረኡፍ ረሂም የተጠቀሱት አሁን እንደ ስምም ሊሆኑ ይችላሉ ግን ሲፋ ናቸው ባህሪ ናቸው። በጣም ረኡፍ ረሂም በጣም አዛኝ ናቸው ማለት ነው። ረኡፍ ሙባለገቱ ቢረህማ ረሂም የሚለው በጣም ከፍ ሲል ነው ረኡፍ የሚሆነው። ረሱሉ አለይሂ ሰላቱ ወሰለም አላህ ከሰየማቸው ስሞች መካከል አንዱ ረኡፍ ረሂም ብለው ሰይሟቸዋል። ሷሂህ ሱብሃንአላህ። ተመልካቾቻችንም እርግጠኛ ነኝ አሁን ከተጠቀሱት ውስጥ ምን ያክሉን አወቅን የሚለው የመጀመሪያ የራሳቸው ጥያቄ ይሆናል። በመቀጠል ልጆቻቸውን ቤተሰቦቻቸውን እህት ወንድሞቻቸውን የሚጠይቁት ጥያቄ ነው ይሄ። ምክንያቱም እኛም የምናውሳው እንዳልነው ለትልቁም ነገር ነው። ትውልዱ ከነብዩ አለይሂ ሰላቱ ወሰለም አስተምሮት መራቅ የለበትም። ይህም ደግሞ አንድ ነገር መርሁን አውቀን ልንከተል ዘንድ ከስያሜው ይጀምራል ማወቅና ዛሬ ስለ ነብዩ አለይሂ ሰላቱ ወሰለም ስሞች
በከፊል እንዳሉት በርካታ ናቸው ብለዋል። ነገር ግን በሐዲስ የተጠቀሱትን በቁርአንም አለፍ አለፍ እያልን አላህ Subhanahu Wa Ta'ala ያወደሰባቸውን ስሞችም ጠቀስንና ከዚህ ውስጥ እንደው ምን ያክሉ እናውቃለን ብለን እስኪ ራሳችን ጠይቅ እና መልሱ ራሳችን ጋር ይቅር እኔም ራሴን ጠይቃለሁ ተመልካቾቻችንም ይጠይቁና ምን ያክል የነብዩ አለይሂ ሰላቱ ወሰለም ስሞች እናውቃለን የሚለውን ነገር ትኩረት ሊደረግበት ይገባል። ሌላ እዚህ ጋር ተያይዞ ማነሳው ነገር እኔ ስም ስያሜ ላይ ሱብሃንአላህ የሚያጅበው ነገር ከተወሰኑ ዓመታት በፊት ቤት ውስጥ ወንድ ልጅ ከተወለደ ማንም ሰው መሐመድ ከማለት ውጭ የሚሰይም አልነበረም። ብዙ በርካታ ሰዎች ልጆቻቸውን የመጀመሪያ ሆነ ብቻ ወንድ ሲወለድ ቤት ላይ መሐመድ ነው የሚባለው። አንዳንድ ቤቶች እንደውም ብዙ መሐመዶች ይኖራሉ። ለምሳሌ እኛው ከራሴ ስጀምር ታላቅ ወንድሜ መሐመድ ነው፣ ታናሽ ወንድሜ መሐመድ ነው። ማሻአላህ ሌላም እንደዚሁ ሰፈር ማውቃቸው ልጆች አሉ። መሐመድ አወል፣ መሐመድ ሳኒ፣ መሐመድ ጀላል እንደዚህ በቃ መሐመድ ጁድ እና አንድ ጓደኛዬም እንደዚሁ 7 ወንድማማቾች አሉ አለ። 7ቱም መሐመድ ነው ስማቸው። መሐመድ ያሲን፣ መሐመድ አወል፣ መሐመድ ሳኒ አላቸው። ያው መለያ ሁለተኛ የሚስጧቸው ነገራቶች አሉ። ግን አንድ ቤት ውስጥ 7-6 መሐመድ የሚኖርበት አጋጣሚ ነበርና አሁን ላይ ግን ሳትኩ حتى ሼክ ዑመር ገለምሲ ወደ ገለምሶ ታላቁ ዓሊም የሼኻችን ሼክ ናቸውና ወደ 10 ልጆች ወልደው ሁሉንም ሙሐመድ ነበር። ተከታይ ሌላ የሆነ ተቀጥል ስም እየጨመሩለት መለያ ብቻ መሐመድ አወል፣ መሐመድ ታኒ፣ መሐመድ ታሊ እያሉ ወደ 10ንም በመሐመድ ነበር የሰየማቸው ይላል። ሱብሃንአላህ አሁን حتى በሀገራችን ታላቁ ማዲህ መሐመድ አወል ሐምዛ ያባታቸው ስም አወል አይደለም መታወቂያ ያለበት ማለት ነውና ሌላ ወንድም አላቸው እንደዚህ ቤት መሐመድ የሚባል አባታቸው ሼህ ሐምዛ ነው ስማቸው። ጉድ መሐመድ አወል ሐምዛ ተባሉ። ሌላ ወንድም አላቸው መሐመድ ያሲን ሐምዛ። እንደዚህ እየተባለ በርካታ መሐመዶች ከአንድ ቤት ይወጣሉና ይህ ምንድነው ለነብዩ አለይሂ ሰላቱ ወሰለም ያለንን አፍቅሮ ለሳቸው ያለንን ክብር መገለጫም ነውና በሚገርም ሁኔታ ግን አሁን ላይ ሰዎች በፊልም በኳስ በተለያዩ የቴክኖሎጂ አመጣሽ ነገራቶች በመሳብ ልጆቻቸውን የፈረንጅ ስም ዘመናዊ ስሞች ላይ መሰየም ላይ ይጣዳሉና ይህ ነገር ኋላ ቀርነት አይደለም። አንድ ሰው ልጁን ፋጢማ ብሎ ቢሰይማት፣ አንድ ሰው ልጁን ኸዲጃ ብሎ ቢሰይማት፣ አንድ ሰው ልጁን መርየም ብሎ ቢሰይማት አላህ Subhanahu Wa Ta'ala በንጽህና በቁርአን ያወሳቸው ሴቶች ናቸው። መርየምን ብትሆን አስያም ብትሆን ማለት ነውና አንዳንዶች ያው ምን ሰውም ስላለ ነው የሆነን ሰው ስም ለማጣጣል ገሊት ምናምን አይነት ነገር በተለይ የሆኑ እንደዚህ የገበያ ቦታዎች ላይ ምናምን ያ መሐመድ ምናምን ወንዶች ምናምን እንደዚህ የማጣጣል ነገር የሚታይባቸው አሉና እነዚህ ስሞች ቁርአን ውስጥ የተጠቀሱ ናቸው፣ ክብር ያላቸው ናቸው። አላህ Subhanahu Wa Ta'ala ሙሐመዱር ረሱሉላህ ብሎ የጠቀሰው ስም ነው። ነብዩ አለይሂ ሰላቱ ወሰለም በመሰረቱ በዚያ ዘመን እነዚህ ስሞች ተጠርተው ወይም ደግሞ ተሰይመው የሰሟቸው ስሞች በአጠቃላይ የወደዷቸው ስሞች ስለሆኑ ነብዩ አለይሂ ሰላቱ ወሰለም አንድ ሰው ያን መከተል ፈልጎ ከሰየመ በዛት ثواب አለው ይላሉ። ምን እንዳያገኝበታል በእነዚህ ስሞች ማለት ነው። በመሰረቱ ሙሐመድ አሐቡ الاسماء አላህ Subhanahu Wa Ta'ala ዘንድ ከሚሰየሙበት ስያሜዎች በአጠቃላይ እስከ ስሞች ሁሉ በላጩ ከአላህ ስም ጋር የተያያዘ ነው። ያኒ አብዱላህ፣ አብዱራህማን፣ አብዱል መናን የተለያዩ እንደ አይነት ስሞች ቅድሚያ ይሰጣቸዋል። ከዛ ቀጥሎ የሚመጣው የነብዩ አለይሂ ሰላቱ ወሰለም ስም እና ይሄን ሁላችንም ትኩረት አድርገንበት ነብዩ በወደዷቸው ስሞች ፋጢማ ከሚስቶቻቸው መካከል አኢሻ፣ ሐፍሳ እነዚህ ትልልቅ ሷሐቢያት ተቅያት የነበሩ ወልያት የነበሩ ትልልቅ ሴቶችን በመንሰይምበት ጊዜ ለነዚህ ልጆች በራሱ ልክ እንደነዚያ እንድትሆን ነው የሚል ከታሪክ ጋር ለማስተሳሰር በራሱ ይመቻልና ኡማሃቱል ሙእሚኒን ብሎ አላህ ያወሳቸው ናቸውና ሁላችንም እዚህ ላይ ትኩረት እናድርግበት የሚለው ለመጨመር ፈልጌ አንድ ነገር ትዝ ብሎኝ ነው። አሁን ሰው ስለ መሐመድ ስናወሳ ከአንድ ቤት 3-4 መሐመድ ይባላል ብለናልና አባትም ልጅም አያትም ራሱ መሐመድ የሆነበት አጋጣሚ አለ አይደል? ሁላችንም ገዛሊ መሐመድ ኢብኑ መሐመድ ሱብሃንአላህ አባትም ልጅም አያትም መሐመድ የሆነበት ይሄ ምንድነው ለነብዩ አለይሂ ሰላቱ ወሰለም ያላቸውን ፍቅር አክብሮት መገለጫ ነውና ልጆቻችን ስንወልድ አህመድ፣ መሐመድ ብንላቸው፣ ሰዒድ ብንላቸው፣
ለዚህ አይነት መልካም ተፋውልም ይኖራል ኢንሻአላህ። አቡበክር፣ ዑመር፣ ዑስማን፣ አሊ እነዚህ ትልልቅ ማሻአላህ በጣም ምርጥ ስሞች አሉ። አንድ ታላቅ ዓሊምን በዚሁ አጋጣሚ ተአግዙኝ ማን እንደሆኑ ልጅ ሲወሉ የመጀመሪያውን አቡበክር አሉት፣ ቀጣዩን ዑመር አሉት፣ ቀጣዩን ዑስማን አሉት፣ አራተኛውን አሊ አሉት። እንደዚህ ታላላቅ ሰዎች ለልጆቻቸው الخلفاء الراشدون እና ስሞች የሆነ ልቅናም አለው። አንዳንድ ሰው መሐመድ የሚባል ልጁን ለመምታት ሁሉ ሀያ የሚያረግበት ዘመን አልፎ ነበር። ይህን ያክል ነበርና ነብዩ አለይሂ ሰላቱ ወሰለም ስም ተሰይሟልና እንዴት ብዬ ልግረፈው አይነት ሱብሃንአላህ ምን ያክል እኛ ያለንበትና እነዛ ሰዎች የነበሩበት ርቀት ተራራቀ ነገር ነውና ሁላችንም ወደ ራሳችን መጀመሪያ ላይ እንዳልኩት ጥያቄው መልሶኛ ጋር ይቀር ምን ያክል ስሞቻቸውን እናውቃለን፣ ምን ያክል በስሞቻችን እንኮራለን። እነዚህ ነገራቶች አሁን እስካሁን ተጠቀሱ የነበሩት ለምሳሌ ከልጅ ስያሜ ሙሐመድ ከአንድ 4-5 ልጆች ካሉት ሁሎችን ሙሐመድ ብሎ መጥራቱ ይቀርና ልጅ ስም አወጣልኝ ብሎ ሲመጣ ወደ አንተ ከዛ ግን ብሎ ራሱ ይሄን አልፈልግም ብሎ የሚልልህ አለ። ገባው ማለት ስም አልፈልግም ነው በሰበዋል ከዚህ ውጭ ይልሃል። አሁን ይሄ ለምንድነው ከተባለ ዘመኑ ያመጣብን ተጽዕኖ ነው። ጅህልና ያኒ የነብዩና አለይሂ ሰላቱ ወሰለም ስማቸውን መውደድ፣ እሳቸውን ለመከተል መጣር፣ እሳቸው ከሳቸው ዙሪያ ላለመጥፋት የሚደረገው ግብ ኮን ሰይዲ hatta በስማቸው በስራቸው ሰውየው ወተት ማይጠቀም ሊሆን ይችላል። خلاص يعني لا يرغب ወተት ሲቀርብለት ወተት ጠጣ ሲባል ወተት እወዳለሁ ግን አልጠቀምም የሚለው ከትላልቆች ከመሻይኾች እንደዚህ ይባል ይመጣል። ለምንድን ነው ነብዩ ወተትን በጣም ይወዱ ነበር አለይሂ ሰላቱ ወሰለም። እሳቸው የሚወዱትን አልወድም ላለ ማለት ወተት እወዳለሁ ግን ተጠቃሚ አይደለሁም። شفت معلم يعني ነብዩና አለይሂ ሰላቱ ወሰለም እኛ የምንከተላቸው በሁለመናቸው ነው። اول شيء في العقيده ከሳቸው አቂዳ ከሳቸው ነህጅ አለመውጣት ነው አንድ። ሁለተኛ እሳቸው የወደዱትን ነገር ማጥላላት የለብህም እየወደዱት ያወቅ። ነብዩ አለይሂ ሰላቱ ወሰለም በሶስት ጣታቸው ይበሉ ነበር እንጂ እንዳንዳንዱ እንዲትሩን ይሙጥጥ ያረጉት አምስቱ ጣት አልበቃ ብሎ መዳፎላ እንደዚህ አይደለም ሲባል አንዳንዱ እንደዚህ በሶስት ጣት ተበላ ምን በሷ አባባል ቆማጣ ይመስል ይላል አይባል። ሙአሊም هذا ይሄ የነብዩ አለይሂ ሰላቱ ወሰለም የታላቁ ሙአሊም የታላቁ መምህር ንግግራቸው ብቻ ሳይሆን ሐላቸው፣ ሁኔታቸው፣ ተግባራቸው አስተማሪ የሆኑት ነብይ ሲያረጉት ነበር። ስለዚህ በሶስት ጣት ከቻልክ ብላ ያ ሐቢብ ካልቻልክ አታጥላላ ተገደብ ከዚህ ነገር። ነብዩ አለይሂ ሰላቱ ወሰለም ያረጉት ነበር ከታል ቁም አይነ المحبه አይነ الاتباع የት ነው እሳቸው ተከታይ ነኝ እሳቸው ወዳጅ ነኝ የምትለው። አብዱላህ ኢብኑ ዑመር ነብዩ አለይሂ ሰላቱ ወሰለም በጣም ስለሚወዱ ሸኽ ሷሊ ባለፈው እዚች መጅልስ ላይ ያሉት በጣም ስለሚወዱ ይከታተላሉ። ምን አረጉ፣ መቼ ሰዓት ተነሱ፣ ለሊት ምን አደረጉ፣ ተነስተው የት ቁጭ አሉ፣ የት ቆሙ፣ የት ተቀመጡ፣ የት ሰገዱ፣ የት ተዘከሩ። hatta ካዕባ ሲከፈትላቸው አብረው አልገቡም ነበርና በኋላ ሰይድና ቢላልን ጠይቀው ነብዩ አለይሂ ሰላቱ ወሰለም የት ጋር የሰገዱት ብለው ሄደው ሰግደዋል። ካዕባ መስገድ ብቻ የት ጋር የሰገዱት እሳቸው የሰገዱበትን ቦታ ነው። ይሄ እንዝር هذا الاتباع ዛፏ ነብዩ አለይሂ ሰላቱ ወሰለም ዛፏ እንዳትመታቸው ጉምስ ብለው ያልፉ ነበር። ዛፏ ከተቆረጠች በኋላ እዛች ቦታ ላይ ሰይድና አብዱላህ ኢብኑ ዑመር ጉምስ ብለው አለፉ ነው እኮ የተባለው። ሱብሃንአላህ። ወደዚህ መጣ ነው ምንድነው የነብዩ ተከታይ ነን እስካልን ድረስ የእሳቸው ወዳጅ ነን እስካልን ድረስ እሳቸውን ሁለመናቸው ስማቸውን ከዛ በፊት አቂዳቸውን ብለናል፣ ሱናቸውን፣ ንግግራቸውን፣ እነሱ የሚወዱትን ስም ልጃቸው አንዲት ፍሬ ልጃቸው ፊልዘተል ከቢድ ያኒ ለመውለድ ለመክበድ ያበቃት ሰይደቱና ፋጢማ ነው። ያችን አንዲት ፍሬ ልጃቸውን ፋጢማ ነበርኩ ይወደዱላት። ይሄን ስም ነበር የሚወዱት፣ ይሄን ስም ነበር ያቀማጥሩ የሚጠሩት። ስለዚህ የነብዩና አለይሂ ሰላቱ ወሰለም ስም ቅድሚያ ልንሰጠው የሚገባው ነገር ነው። በነገራችን ላይ ነገው መልቂያማ አለ ሼክ ሴቶች ሁሉ የበላይ ሆና ኸልቁ በሙሉ አሁን ፋጢማ ልታልፍ ነውና አይናችሁን ሰበር አድርጎ የሚባልላት ሴት ናትና በሷ ስም መሰየም ኩራት እንጂ የሚያሳፍር ነገር አይደለም ሰይዲ። ስለዚህ ወደዚህ ስንመጣ ምንድነው እኛ እንደ ሙስሊም
ዘመኑ ቴክኖሎጂው እንደዛውም ደግሞ እንደተባለው ደግሞ እግር ኳሱ ዓለም ወይም የፊልሙ ዓለም ወይም ደግሞ ሶሻል ሚዲያው ዓለም ተአثير ሳያደርግብን ልጆቻችንን አልፎ ተርፎ አንዳንዱ እኮ እንግዲህ ያኔ በቃስም ልጁን ይጠራል አያውቀውም የሆነ ፊልም ላይ ነው ስም ያሰማት ትርጉሙን አያውቀውም ሸህ አይጠይቅም ወድጄዋለሁ ጽፎ ይዟል እንዳይረሳው ልጁ አስተወለድ ጠብቆ ማን አልካስ ሲባል بتحال ما بعرف ምናምን ተብሎ የሆነ የቃስም ኮተት ነው የሰየማት ካለማወቅ የተነሳ ማለት ስለዚህ እኛ እንደ ሙስሊም ግን መለስ ብለህ የዚህ ኡማ እኮ የሚስተካከለው ቀደምቶችን ሰለፎቹን ሲመስል እኮ ነው እነሱን ሲመስል ቀድሞ የነሱን ታሪክ ማጥናት የመጀመሪያው ስራችን ነው መታወቅ ያለበት መሆን ያለበት እንደንሰራው የነሱ የሰለፎችን የቀደምቶችን ታሪክ ማጥናት ከዛ የነሱን የመሰረ ስራ ለመስራት ነው መጣር ያለበት አንተ የነሱን የመስራ ሰርታ ስትጨርስ ከነሱ የተሻለ መሆን ትሞክራለህ አላህ ከሻለ እንደ ፉራዳ ነው ማውራው እንደ ግል ደረጃ ነው ማውራው እንጂ በጁምለተን እነሱ የሰለፎች ይበለጡ ናቸው ጁምለተን ስለዚህ ያ ጀማዓ አሁን ባጭሩ ምንድነው ጭብጣ ሐሳቡ ይሄ ዘመኑ የሚያወርሰን ያልሆነ ነገር እንራቅና ወደ ቀደምቶች ወደ ታላልቆች እንመለስ አንዳንዶች ደግሞ ሱብሃንአላህ በተለይ ስለ ስም ሲነሳ ሙሐመድ የነበረውን ስም ለምሳሌ ሲቀይሩት ያለ ለምን ሲባል ለምሳሌ አይ እንደው ሙሐመድ በየተጣረቻ አፈር ብላ ይንቀልህ በየከመሰድበው በማለት ስሙን ቀይረው ሌላ ማን በክር ዘይድ ይሉታል መሆን ያለበት ግን ለሽ አንቺ ልጅ ተፋውል ነው እኮ ያ ልጅ መልካም ነው እንዲያድግ ነው ስም መቀየር ሳይሆን ማንነትን ራስን ማንነት ቀይሪ ነው እቺን እናታ መምከር እንፈልገው ሙሐመድ በየ እንዲ ለመስደብ ለምን ትነያለሽ አሰናቸው ወደፊት ሙሐመድ በየ ሲያስቸግረኝ ልጁ መልካም እንጂ እንዳስቸግር አይደለም ሙሐመድ የተባለው ሲቀጥል ደግሞ ሙሐመድ ተብሎ መሰደብ አግባብ እንዳልሆነ ካወቀች ትራክ ከዚህ ነገር ትቆጣ ንዴቷን ያዝ ስሜቷን ያዝ ታድርግ خلاص ሙሐመድ በየ ጠራውት ላልሰድበው ፈርበላይ እንቀል ያልኩ በርግማን ላላሳድገው ብላት ተባልና ቢያናዳት ምን ቢላት ስነ ስርዓት ይዛ በአደም መልኩ ንያ ሊላህ ተዓላ ብላ ጠርታ ሲመጣ ትቆጣ ብቻ ሳይሆን ትግረፈው መስመር ማያወጣበት ሊላህ ብላ ነው ለታዲብ ገባው በዚህ መልኩ ነው መሆን ያለበት በመሰረቱ እዚሁ ጋር ሼክ አብዱላህ ያኒ ወደ ሌላ ተሸጋገሩ ብዬ ነው ነብዩና መሐመድ አለይሂ ሰላቱ ወሰለም ብዙ ሴቶች እናንተ ሴቶችን ብዙዎቻችሁ የጀሃነም ሆናችሁ አይቻችኋለሁ ባሉበት ጊዜ ምንድነው ምክንያቱ ብለው ሴቶቹ ሲጠይቁ تكثرن اللعنه وتكفرن العشير ነው ያሉት ላዕና መራገምን ታበዛላችሁ ነው ያሉት አይዋ ይሄ እንግዲህ ምናልባት በሌላም ሐዲታቸው ደግሞ ነብዩ አለይሂ ሰላቱ ወሰለም ልጆችን መራገምን እንድንተው ምናልባት ያቺ እናንተ የረገማችሁባት ሰዓት ሰዓት استجابه ሆነና አላህ የሚቀበልበት ሰዓት ይሆንና እነሱ እኮ ያን ሲራገሙ ምናልባት በሐቂቃ በንዴት ብቻ ሊሆን ይችላል እንጂ እንደዛ ቢሆንባቸው የረገሙት ነገር ቢከሰትበት እኮ ሐዘኑ እኮ ከባድ ሐዘን ነው ድንጋዩ ላይ ይረፍ ዛፉ ላይ ይረፍ ይላሉ እናቶች እና እንደ አይነት ነገሮችን ምናልባት እነሱ የተራገሙበት ሰዓት አላህ ዱዓን የሚቀበልበት የእስቲጃባ ሰዓት ከሆነ ያሉት ነገር ሊያርፍበት ይችላልና ይሄን ነገር ተክፊርነ ለዕነ ለእሳት ሚዳርግም ነገር እንደሆነ ታውቆ ትልቅ ወንጀል እንደሆነ ታውቆ እንደላችሁት ስም መቀየር ሳይሆን ማንነትን ቀይሮ ይሄን ባህሪ ማስተካከል ነብዩ አለይሂ ሰላቱ ወሰለም ባህሪያቸው ለዓን አልነበሩ የሙእሚን ባህሪም አይደለም በጣም መራገም ማብዛት የሙእሚን ባህሪ አይደለም ሙእሚንን ከኸይር ያርቅህ ማለት ከወንጀል አይደል ሼህ ከባድ ነገር ነው صحيح ሱብሃንአላህ አንድ ቂሳ ተዛለኝ እዚህ ላይ እናንተ አሁን ሼህ ሷሊህ ካላችሁት ሰይዱና ኢሳ አለይሂ ሰላም ከሐዋሪዮች ጋር አብረው ይሄዱ ሐዋሪ ማለት ባልደረቦቻቸው ማለት ልክ ለነብዩ አለይሂ ሰላም ሱሐባ እንደምንላቸው ባልደረቦቻቸው እንደ ኢሳ ደግሞ ሐዋሪ ይባላል አብረው የተሻገሩ ወንዝ ነው የሚሻገሩትና የሆነ ውሻ ሞቶ ትንሽ ሽታው አዛ ያረጋል የምታውቀው ነው ፀሐይና ብርዱ ሲፈራረቅበት የሚሆነው ነገር ይሸታ ውሃ ሲነካ በጣም ይሸታልና ሲሻገሩ ሐዋሪዮች ሲሻገሩ ያአላህ ሽታው በጣም ሲያስጠላ ወይም ደግሞ እንደዚህ ብሎ ቃላት ተናገሩ በጣም የገማ ነው በዚህ መልኩ በቃ የተሰማቸውን ስሜት ገለጹ ውሻ ነው ሞቷል ይሄን ነገር እንደዚህ የሚሉት ነብዩላህ ኢሳ አለይሂ ሰላም ተራቸው ሲደርስና ሲሻገሩ
እንደዛ ሽታው አዳ ያረጋቸው እሳቸውንም ጭምር ማ አብየዱ አስናነሁ ጥርሱ ምን ያክል ነጭ ነው ብለው እቺን ቃል ተጠቀሙ። ከዛ ሐዋሪዎች በጣም ገረማቸው። ያ ረሱላህ እንዲህ አንተ የአላህ መልእክተኛ ሆይ እንዲህ ያስቸገረ እንዲህ በጣም አዳ ያረገ ሽታው ጥሩ ነገር አንሳችሁለትሳ ተብሎ ተጠየቁ። ነብዩላህ ኢሳ አለይሂ ሰላም ምናሉ حتى لا اعود لساني الذم ምላሴን ማውገዝና መጥፎ ነገር ላለማስለምድ ብዬ ነው ሽታው ክፋቱ ከማለት ልክ የጥርሱ ንጣት ያልኩታል። ይሄ ነው መሆን ያለበት እንደተባለው ለእናት ለእህቶቻችን ይሄን በቃ ከውስጣቸው ማስቀመጥ ያለባቸው። ልጇ ምን አዛብ ያረጋት ምን ቢያስቸግራት አልታዘዝ ቢል አፈር ብላ ይንቀልህ እንዲህ በሆንክ እንዲህ የምናምን ልጅ ሳይሆን ከዚህ ርቃ ዱዓ ብታረግለት የሐቂቃ ሱጁድ ላይ ሆና መቼም ለልጅ ያልተደረገ ዱዓ ለማን ይደረጋል? ልጅና ጥሩ አርግልኝ ሷሊህ አርግልኝ በዚህ መልኩ ብታደርገው የሆነ ታይም ደግሞ በጣም አዛ ሲያረጋት ቁጭ አርጋ በቁም ነገር የ10 ዓመት ልጅ ነው ተወሳይተው ቁጭ እንዲህ አታርግ እኔ ጃንተን መቀጥቀጥ እንዲህ አቅቶኛ የለም እንደዛ ስለማልፈልግ ነው ስነ ስርዓት ይኖር ከዚህ በኋላ በምትጫወትበት ሰዓት ትጫወታለህ ላዝህ በቁም ነገር ሙሐመድ በየስጠራህ ግን ሁሉን ነገር ትተዋድርገህ ለበይክ ብለህ ልትመጣ ግድ ይላል ለጨዋታም ፈቅድልሃለሁ የሆነ ሰዓት ደግሞ ግዴታ ሆኖ ቢላዝህ ስጠራህ ለበይክ ብለህ ወዲያውና እሺ ብላ ብትለው እሺ ነው የሚለው ሐቂቃተን የ10 ዓመት ልጅ ነው ማወራው እሺ ብሎ ይላል ከዛ ሄድ ተጫወት ይባል ይጫወታል የተጫወተ የእናቱን ጥሪ ስጠራህ ግናት ስለተባለ ሙሐመድ ብላ ስጠራው ለበይክ ብሎ እዛው ላይ በተግባር ይገኛል ስለዚህ ሸኽ ሷሊህ እንዳሉት እህቶቻችን እናቶቻችን ልጅን እንዲህ ብዬ ጠርቼ ከምረግሞ ከማት ማንነትን ራስን መቀየር ثم ምንናገረው ሁሉ እኮ መዝገብ ላይ ይሰፍራል ሁሉ ነገር ለቀልድ ለእንትን ሁሉ ነገር ያ ከመሆን በፊት ራሳችንን በቀየሩ መልካምና የበለጠ የተሻለ ነው ሌላው እንደ ሙላሐዛ እዚህ ጋር መጠቅሳት የነብያችን አለይሂ ሰላቱ ወሰለም ስም ሙሐመድ ነው ሙሐመድ በእቺ ቂራት ስንቀራ አሊፍ ባ ስንቀራ ልሟ ሐ እንባላለን ልሟ ሐ የተባልና ደግሞ እቺ ሐ እንጂ ሙሐመድ አይደለም በተለይ አማርኛ ተናጋሪ የሆኑ ሰዎች በቋንቋችን አግዘን ሐን ለማውጣት يعني እንደ እንትን ሊኖር ይችላል እንደ ፊደል ሊኖር ይችላል አጠቃቀም ነው ማወራው ነው ማሻአላህ ትግርኛ ቋንቋ ብትሄድ አሁን ሐ ምን ችግር የለባቸውም ቋንቋቸው ያግዛቸዋል አረብኛ ምትመጣ ማሻአላህ አማርኛ ተናጋሪ ስንሆን ግን ሐ ምትለዋ ሀ ሁና ምትወጣብኝ ማነው ስም ሐቢቢ ስትለው ሙሐመድ ሚልሃል ሐቢብ አዎ እንዲህ ያህል ንጋት ይችላል ከነብዩ አለይሂ ሰላቱ ወሰለም ስም ስንመጣ ግን ራሳችንን ሊላህ ብለና ለማምድ ሁላችንም ሙሐመድ ሐዋን ጥርት ብላ ሙሐመድ አይደለም ሙሐመድ አይደለም ሙሐመድ ሐዋ ጥርት ብላ ላም ብላ ነው መውጣት ያለባት ይሄ በተለይ يعني ማንኛውም ሰው ሲሰልም ዑለሞችም ተንቢህ ያደርጋሉ ሙሐመድ ካለ አይሆንም ይቀየርለት ነው የሚባለው ወአሽሃዱ አን አበል ቃሲም ረሱላህ ይላሉ ሲሰልም እንኳን ለትልቅ ዓላማ ግድልም አልተባለም ሙሐመድ ካለ በሃ ከሆነ አልሆነም ይላሉ ሻሃዳው ስለዚህ ሙሐመድ ካለ ኦኬ ያ ካልሆነ አበል ቃሲም ተብሎ ይቀየርለት ስለዚህ እኛ ሙስሊሞች ልጆቻችንን ሙሐመድ ስንል ሐርፍን ከማስተካከል ጋር ንያችንን ከማስተካከል ጋር የሳቸው ሙሂብ ሊሆንልኝ የሳቸውን አርአያ አድርጎ ሊይዝልኝ እንደው የሳቸውን ሱና ሊወርስልኝ በማለት የሳቸው መንገድ የሚያስፋፋልኝ ሊሆንልኝ በማለት እንዲህ እናድርግ እንጂ ወዳል ሆነ ነገር ዘመኑ ሊያመራን አይገባም ምትለዋን ተንቢህ ለማድረግ ያቀኝ እዚሁ ጋር ታይዞ ያው ተመልካቾቻችንን በርግጥ በየቤታቸው በዱዓ እንደማይረሱንና በመልካም ሁኔታ እየተካተሉ እንደሆነ ተስፋ እናደርጋለን ምን ጠቅሳቸው ነገራቶች የዕለት ተዕለትና አብረው የሚኖሩ ነገራቶች ስለሆኑ በትኩረት እንዲያዳምጡን እንፈልጋለንና እንዳላችሁት ስያሜ ላይ በቃ ይሰየማል ብላችሁ ነበር ቅድም ከሱ አልፎ ሰውየው በስም እንኳን በሰውየው ስም ተሰይሞ በትክክል የሰማው ከፊልም ነው ወይም ከሆነ እግር ኳስ ተጫዋች ወይም ከሆነ ነገር ነው የሚሰማው ሰውየው ሐርፉ ይዛባል አሁን እንዳለው ስሙ ሙሐመድ የነበረው ሙሐመድ እንደተባለ ሁሉ በአረብኛ ሲን እና ሷድ የተለያዩ ናቸው ትርጉማቸው ዛልና ዛይ የተለያዩ ናቸው እንደዚህ አይነት ነገራቶች ራሱ ብዙ ትርጉም ለውጥ ያመጣሉና ስም ስናወጣ አንደኛ እኛ ራሳችን ምናውቀው መሆን አለበት ቤተሰቦች ምክንያቱም ስም ይወጣ ከቤት ይከተል ጎረቤት ነው እኔ ልጄን አብዱራህማን ማለት እየነበረብኝ አብዱሬ ካልኩት የሰፈር ሰው አብዱራህማን ብሎ የሚከተልበት መንገድ የለም እና በጣም ብዙ በተለይ ስሞቻቸው ከአላህ ስም ጋር የሚገናኙ ሰዎች እኔ ለስሜ ካልተጨነቅኩ ማንንም አይጨነቅልኝም ቀበሌ አይዲ ሳወጣም ቢሆን ከትምህርት ቤት ስመዘገብም ቢሆን መጀመሪያ ቤተሰቦች እናት አባት
አሁን እንደውም ገና ሲወለድ ጀምሮ ነው ስም የሚደረገውና እስከ መጨረሻው የሚዘልቅ ስለሆነ መጠንቀቅ አለብንና አብዱራህማን ሲባል ሰው አብዱራህማን ነው ስሙ እንጂ አብዱሬ አይደለም። በጣም ብዙ ሚዲያ ላይ ሁሉ የምናያቸው ሰዎች አብዱሬ ምናምን ይላሉ። ምን ማለት ነው? ትርጉምም የለውም። አንዳንድ ጊዜ እንደውም ትርጉሙ ወደ መጥፎ ነገር ሊሄድ ይችላል። አብዱሰላም ከሆነ ስሙ ሰውየው አብዱሰላም ነው። አብዱላህ ከሆነ አብዱላህ ነው እንጂ ሀዋ ተሰርዛ አብደላ አይደለም። አስል አስል ሱብሃንአላህ እዚህ ጋር ያበላሽት ያለው የግለሰብ ስም ሳይሆን የአላህ ስም ላይ ነው። አብዱላህ አላህ ነው፣ የአላህ ባሪያ ነው። ሼክ ዛል ቀደም ዳውት ከስሞች ሁሉ መልካሙ ይሄ ነው። ለምን? ከአላህ ስም ጋር ስለተቆራኘ፣ ለፍዙ ጀላል አላህ ጋር ስለተቆራኘ። ይሄን መሰል ያማረ የተሻለ ስያሜ ሰውዬው ወዳልሆነ ነገር ወደ ወንጀል ሊወስደው ምን የአላህን ስም ሀ አንትቶ አብዱላህ የአላሁ አለም የማን ባሪያ ሊለው ነው? የአላህ ከሆነ አብዱላህ ነው መሆን ያለበት። እንዳላችሁት ሐርፍ ጥንቃቄ መደረግ አለበት ከቀስዱ እንድንደርስ ነው። እሱን ነገራቶች አሁን ያላችኋቸው ናቸው። ስለዚህ ስማችሁ አብዱራህማን፣ አብዱላህ፣ ሌሎችም ከአላህ ጋር የሚገናኙ ስም ያላችሁ ልጆች ወንድሞቻችን፣ ስለዚህ ለዚህ ነገር ትኩረት መስጠት አለብን። ስሜ ሲጠራ እኔ ካላስተካከልኩት የመጀመሪያው ቤተሰብ ነው። አላህ አላለም ቤተሰብ አላስተካከለልኝም። ስለዚህ ራሴ ማስተካከል አለብኝ። ስሜ ከአላህ Subhanahu Wa Ta'ala ጋር በቁርኝት የሚጠራ ስም ነውና የሆነ ሰው ስምህ አብዱል አዚዝ ከሆነ አዚዝ ሲሉት አቤት ማለት የለበትም። እዚሁ ጋር ይሄኛው እናያይዘው ለምንድን ነው? የመጀመሪያ አሁን ያልነው ስሙ ማበላሸት የለበትም። ሁለተኛ ደግሞ አንዳንድ ስሞች ከአላህ ስም ጋር ሲቆራኙ በቀጥታ ሁለተኛው ላይ የሚመጣው ስም ለአላህ ብቻ ሊሆን ይችላል። ያስም እንደ አርራህማን ለምሳሌ ያ ልጅ አብድ የሚባለው ጥለው አርራህማን ብለው መጥራት አይችሉም። ለምሳሌ አብዱሰላም ከሆነ ሰውየውን ሰላም ቢለው ሰላም ከአላህ ስም ውጭ ሌሎች ነገራቶች ሊሰየሙበት ይችላሉ። ከዛ ውጭ ግን ለአላህ ብቻ የሆነን ስም ቆርጦ ከኋላ ያለውን አርራህማን ቢለው አይሆንምና እንደዚህ አይነት ነገራቶችም ላይ ከኋላ ያለውን መቁረጥ ከፊት ያለውን ሲቆረጥ ትርጉሙ ምንድነው ይዛባል ላይዛባ የሚለውንም በዚሁ አጋጣሚ ያው እንዲያስታውሱት ነው። ትክክል ነው፣ እውነት ነው። ያው ከኛ የበለጠ ሶሻል ሚዲያ የሚጠቀሙ ሰው እንደሚያውቀው አሁን ላይ ጎግል ላይ ግብት ብለህ ደግሞ እንደ ስም ብዙሃኑ ሙስሊም የሚጠቀሙ በዓለም ደረጃ በዓለም ላይ ወንዶች ስም በመሪነት ያለው ማን ነው ብሎ አንድ ሰው ሰርች ማድረግ ይችላል። አሁን ስልክ ላይ ያሉ ሰዎች መሐመድ የሚለው ነው የሚመራው። በየአመቱ የሚደረጉ ሪሰርቾችን ቢይ በዓለም ላይ በወንዶች ቁጥር ስሙ መሐመድ ነው መሪውና ይሄም የሚያኮራ ነገር ነው። ስለዚህ እኛ ሙስሊሞች ከዛ የበለጠ መጠንከር አለብን ነው ላይ ተባለ። የኋሊት ጉዞ መሄድ የለብንም። ሱብሃንአላህ ያጀበኝ ደግሞ ይሄም እንደታውቃላችሁ በብሪታንያ በተደረገ ጥናት ነው የሚለው ባለፈው ያየሁት የሰማሁትና በብሪታንያ በተደረገ ጥናት አብዛኛው የወንድ ልጅ ስም መሐመድ ነው። ብሪታንያ ማነች? ያውቃል። ዋና የእስላም ጠላት ማለት ነው። ሱብሃንአላህ አላሁ አክበር ሱብሃንአላህ። እኛ እንደ ሀበሻ ደግሞ ያው የነቢ ሙሂብ የነቢ ተከታይ የሚበዛበት ነው። ገባው እንደኔ አይነቱን ትተን የምትገመተው ሀገር በትላልቆቹ ነው። እንደዛ እስከሆነ ድረስ የሐቂቃ በቃ ቀድሞ አንድ እናትና አባት ወይም ደግሞ ባልና ሚስት ማለት ነው ልጅ ስም ላይ የአባትየው ስም ምሳሌ መሐመድ ካልሆነ ምሳሌ ወይም ደግሞ ሌላ ልጅ ከሌላቸው ወንድ ነው ሲባል ሲወለድ ማን በለው እሷም እሱም ማሻከክ መሆን መቻል አለበት። ይሄ ልማድ ይሄ ባህል አኪድ ወንድ ከሆነ መሐመድ ነው እንጂ በሚባል መልኩ ነው መሆን ያለበት። خلاص መሐመድ ውጭ ማን እንላለን ወይ ሌላ ልጅ የመጀመሪያ ልጃችን አይደል መሐመድ ነው ወንድ ለመሆን እንኳን አበቃው እንጂ እንደዚህ በዚህ መልኩ ነው መባል ያለበት። መለመድ ያለበት እስከዚህ ድረስ ነው። ኢንሻአላህ ተዓላ ይሄንን ይወፍቀን። አሚን። ሱብሃንአላህ። ተመልካቾቻችን እየተከታተላችሁ የምትገኙት ኸሚስን በሱና ቲቪ ነው። እነሆ ዛሬ ለይለቱል ጁሙዓ ልዩ የረቢዕ መቀበያ ድባባችን ይህን ይመስል ነበር። የተከታተላችሁትን ስለ ነብዩ አለይሂ ሰላቱ ወሰላም ስሞች ሐዲስ ስለተጠቀሱ እንደዚሁም ደግሞ በቁርአን ስለተጠቀሱ ስሞች ከሼኻችን ከሼህ ዟሊ ጋር በስፋት እና በዝርዝር ትርጉማቸው ምን ማለት ነው ጭምር አይተናል። ከዛም በመቀጠል ደግሞ በተለይም አሁን ላይ በየቤታችን ልጆች ስማቸውን ስናወጣ ማን ብለን መሰየም አለብን? እንዴት ይሰየማሉ? ትርጉሙስ ምንድነው? ማን ነው ጠይቀን ስም ማውጣት ያለብን የሚሉትም ነገራቶች አየን። ኢንሻአላህ በቀጣይ ሳምንት ደግሞ ከረቢዕ ጋር የተገናኙ ከነብዩ አለይሂ ሰላቱ ወሰላም ከዋናው ክስተት ጋር ከውልደታቸው ጋር የተገናኙ ክስተቶችን ምን ተከሰተ፣ እንዴት ነበር ውልደታቸው የሚሉ ነገራቶችን
እናታችን አሚና እርግዝናም ጋር አንድ ነገራቶችን እያያያዝ የምንዳስስ ይሆናል። ለዛሬው ግን የተከታተላችሁትን ይመስል ነበር። በያላችሁበት መልካም የለይለቱል ጁሙዓ እንመኝላችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። اللهم صل وسلم على محمد